ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦችን እንመለከታለን። ከዛ ውጭ ግን ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ29ኛ ሳምንት ተጠባቂ መርሃ ግብሮች ቀጥለው ተደርገዋል። በቪላ ፓርክ አስተን ቪላ ከቼልሲ ጋር ያደረጉት ጨዋታ፣ ከዛ ውጭ ደግሞ በብራይተን ኤንድ ሆቭ አልቢዮን ሜዳ አሜክስ ስቴዲየም ላይ ብራይተን ከሊጉ መሪ አርሰናል ጋር ያደረገው ጨዋታ፣ ማንቸስተር ሲቲ በኢቲሃድ ስቴዲየም ከሌላኛው ተጋጣሚው ኖቲንግሃም ፎረስት ጋር እንዲሁ በሴንት ጄምስስ ፓርክ ኒውካስል ዩናይትድ ከማንቸስተር ዩናይትድ ያደረጓቸው ጨዋታዎች ትላንትና ሲጠበቁ የነበሩ ጨዋታዎች ናቸው። የእነዚህን የጨዋታ ውጤቶች ወደ እናንተ እናደርሳለን። ዛሬም የሚደረጉ ጨዋታዎችን የምንጠቁማችሁ ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ከቆያችሁ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሲዳማ ቡና ወሳኝ ድልን ትላንትና ተቀናጅቷል። በኢትዮጵያ ፕሪምየር ሊግ 22ኛ ሳምንት ላይ ደርሷል። የኢትዮጵያ ፕሪምየር ሊግ አሁን ላይ የሊጉ መሪ የሆነው ሲዳማ ቡና ትላንትና ከፋሲል ከነማ ጋር ነበር ወሳኝ ጨዋታውን ያደረገው። ሲዳማ ቡና ትላንትናውን ጨዋታ ማሸነፉን ተከትሎም የሊጉን መሪነትንም ያጠናከረበትን ውጤት ማምጣት ችሏል። ፋሲል ከነማን 1-0 በሆነ ውጤት በማሸነፍ ለሲዳማ ቡና የማሸነፊያ ግቧንም ብላስ ናጎ ነው ከመረብ ጋር በመጨረሻዎቹ ደቂቃዎች ላይ ማስቆጠር የቻለው። ፋሲል ከነማ አራተኛ ተከታታይ የሊግ ሽንፈቱን ያስተናገደው ጥሩ ውጤቶችን ባለፉት ሳምንታት ሲያመጣ እንደነበር እናስታውሳለን። ነገር ግን ባለፉት አራት ተከታታይ ጨዋታዎች ግን ጥሩ ውጤቶችን ማምጣት አልቻለም። አራቱንም በሽንፈት ነው ያጠናቀቀው። በሌላ ጨዋታ ኢትዮጵያ ቡና ከባህር ዳር ከተማ ጋር ትላንትና መርሃ ግብራቸውን ያደርገው ኢትዮጵያ ቡናዎቹ 2-0 አሸንፈዋል። የማሸነፊያ ግቦቹንም ቢኒያም ጌታቸውና ዘላለም አባተ ኳስና ምዕራብን ያገናኙ ተጫዋቾች ናቸው። ቡናማዎቹ ሶስተኛ ተከታታይ ድላቸውን ማሳካት ችለዋል። ደረጃቸውንም ማሻሻል የቻሉበት ውጤት ሆኖ ነው የተመዘገበው። ሌላኛው የኢትዮ ኤሌክትሪክ እና የአርባ ምንጭ ከተማም ጨዋታ አንደኛው ነው። ኢትዮ ኤሌክትሪክ በሰፊ የጎል ልዩነት 4-1 በሆነ ውጤት ማሸነፍ ችሏል። አቤል ሀብታሙ 2 ጎሎችን ያስቆጥሯል። ፓትሪክ ሲምባውኔ እንዲሁ ደግሞ አንዋር በድሩ ቀሪዎቹን ጎሎች ያስቆጠሩ ተጫዋቾች ናቸው። ለአርባ ምንጭ ከተማ ይገዙ ቦጋለ ብቸኛውን ጎል ከመረብ ጋር ማሳረፍ ቢችልም ቡድኑን ግን ከሽንፈት መታደግ አልቻለም። በሌላ ጨዋታ ሐዋሳ ከተማ ከወላይታ ዲቻ ጋርም 1-1 በሆነ ውጤት ጨዋታቸውን ያጠናቀባል። የሐዋሳ ከተማን ግብ ብሩክ ታደሰ ሲያስቆጠር ቴዎድሮስ ታፈሰ ወላይታ ዲቻን አቻ ያደረገ ጎል ነው ማስቆጠር የቻለው። ሲዳማ ቡና 42 ነጥቦችን በመሰብሰብ አንደኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ ሐዋሳ ከተማ በ37 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ፋሲል ከነማ በ33 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ነው። ከዛ ውጪ ደግሞ ኢትዮጵያ ቡናም እንዲሁ 29 ነጥቦችን ሰብስቦ 8ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው መርሃ ግብሮቹና ውጤቶቹ የሚያሳዩት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ እጅግ በጉጉት ሲጠበቁ የነበሩ በርከት ያሉ ጨዋታዎች ተደርገዋል። የእነሱን የጨዋታ ውጤቶች ነው የምናነሳው። ትላንትና ከተደረጉት ጨዋታዎች መካከል የሁሉም ቦታ ላይ ማለት ይቻላል በጣም ትልቅ ፉክክር የሚደረግባቸው አይነት መርሃ ግብሮች ነበሩ። ለሻምፒዮንነት የሚፎካከሩት ማንቸስተር ሲቲ እና አርሰናል ትላንትና ጨዋታዎቻቸውን ያደረጉት። ከዛ ውጪ በአውሮፓ ቻምፒየንስ ሊግ ላይ ተሳትፎን ለማግኘት የሚሳተፉት አስተን ቪላ፣ ቸልሲ እንዲሁ ማንቸስተር ዩናይትድም ትላንትና ጨዋታቸውን አድርገዋል። ከዛ ውጪ ደግሞ በወራጅ ቀጠናው ላይ የሚገኙትም ዌስትሃም ዩናይትድም ኖቲንግሃም ፎረስትም ጨዋታቸውን አድርገዋልና እያንዳንዱ ቦታዎች ላይ ፉክክር ላይ ያሉ ቡድኖች ጨዋታዎች ያደረጉበት ምሽት ነው ብሎ ማንሳት ይቻላል። የትላንትናው መርሃ ግብር 5 ያክል ጨዋታዎች ናቸው የተደረጉት። በቅደም ተከተል እናንሳቸው። ቪላ ፓርክ ላይ አስተን ቪላ እና ቸልሲ ጨዋታቸውን አድርገዋል። ይሄ ጨዋታ በጉጉት የሚጠበቅ ጨዋታ ነበር። ምክንያቱም በፕሪሚየር ሊጉ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የሚደረግ አይነት ፉክክር እንደሆነ
የምናውቀው ጉዳይ ነው። ከጨዋታው በፊት አስተን ቪላ 51 ነጥቦችን ሰብስቦ አራተኛ ደረጃ ላይ ተቀምጦ ቸልሲ ደግሞ በ45 ነጥቦች ስድስተኛ ደረጃ ላይ ተቀምጦ ነበር ጨዋታቸውን የጀመሩት። በተለይ ደግሞ ቸልሲዎች ባለፈው ሳምንትም እንዲሁ ሽንፈት ገጥሟቸው ነበር። ከዛ በፊት በነበሩ ሁለት ጨዋታዎች ደግሞ በተከታታይ ነጥብ ጥለው ነው የመጡትና የአሰልጣኝ ሊያም ሮስኒየር ላይ ጭምር በቀጣዮቹ ጨዋታዎች በተለይ ከበድ ያሉ ጨዋታዎች ከዚህ በኋላ በፕሪሚየር ሊጉ ስለሚጠብቃቸው ነጥቦችን እየጣሉ የሚሄዱ ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እጅግ በጣም አስቸጋሪ ይሆንባቸዋል ብለው በርካቶች ያነሱ ነበር። ከፈተናዎቹ መካከል ደግሞ አንደኛው በቪላ ፓርክ በኡናይ ኤምሪ ቡድን ጋር ከአስተን ቪላ ጋር ያደረገው ጨዋታ ነው። እርግጥ ነው አስተን ቪላ ባለፉት ጥቂት ሳምንታት ራሱን ሆኖ የተገኘ ቡድን አይደለም። በተለይ ደግሞ የተጫዋቾች ጉዳት እጅጉን ያዳከመው አይነት ቡድን ሆኗል። በመጀመሪያው ሲዝኑ አጋማሽ ላይ በጣም ጥሩ የሚባል ፐርፎርማንስን ካሳዩ ቡድኖችና በተለይ ለቶፕ ፎር ሳይሆን የሚፎካከረው ለዋንጫው ጭምር ሊፎካከር ይችላል የሚሉ ግምቶች ሲነገርለት የነበረ ቡድን እንደነበር እናስታውሳለን። 11-12 ያክል ጨዋታዎችም ተከታታይ ጨዋታዎችን ሲያሸንፍ ጭምር የነበረ ቡድን እንደነበር እናስታውሳለን። ነገር ግን ባለፉት ጥቂት ሳምንታት ግን ያንን ነገር ማስቀጠል አልቻለም። ካለፉት 6 መርሃ ግብሮች ማሸነፍ የቻለው አንድ ጨዋታ ብቻ ነው። ያለፉትን 2 ጨዋታዎች ደግሞ ተሸንፏል። በወራጅ ቀጠናው ላይ በሚገኘው ወልቨርሃምፕተን ወንደረርስም ባለፈው ሳምንት በሳምንቱ መጨረሻ መሸነፉን እናስታውሳለን። ትናንትና ደግሞ ከቼልሲ ጋር ነው ጨዋታውን ያደረገው። ሁለቱ ደግሞ በተለይ እርስ በርስ ጨዋታቸውን እንደማድረጋቸው በአውሮፓ ቻምፒየንስ ሊግ ቦታ ላይ ትልቅ ለውጥን ይፈጥራል ተብሎ ሲጠበቅ የነበረ ጨዋታ ነበር። ይህንን ጨዋታ ቸልሲ 4-1 በሆነ ውጤት ነው ማሸነፍ የቻለው። ከሜዳ ውጪ ነው ሊያውም ጨዋታውን ያደረገው። ወደ ቪላ ፓርክ አቅንቶ ነው ጨዋታውን ያደረገው። 4-1 በሆነ ሰፊ ውጤትም ማሸነፍ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ዣኦ ፔድሮ ትናንትና 3 ግቦችን አስቆጥሮ ለቸልሲ ጥሩ ምሽትን ማሳለፍ ችለዋል። 9.7 ሬቲንግም ነው ጭምር የተሰጠው። ዣኦ ፔድሮ በጣም ጥሩ ምሽትን ያሳለፈው። ኒኮል ፓልመርም ጎል አስቆጥሯል። ሰሞኑን በተለይ አንዳንድ ትችቶች ሲሰነዘሩበት እንደነበር እናስታውሳለን። ትናንትና እንኳን አንድ ቁጥራዊ መረጃ ወጥቶ ተመልክተናል። ያለ ኮል ፓልመር በጣም በትልቁ የማሸነፍ ንጻሬ እንዳላቸውና ኮል ፓልመር ሜዳ ላይ በሚሆንበት ጊዜ ዘንድሮ በዚህ የውድድር ዓመት ዝቅተኛ የማሸነፍ ሬቲንግ እንዳላቸው ቁጥሮች ሲወጡ ነበር። ነገር ግን ለቸልሲ ባለፉት የውድድር ዓመታት ግን የሰራውን ስራ ግን መዘንጋት ያለብን አይመስለኝም። በጣም ጥሩ የሚባል ተጫዋች እንደሆነ በርካቶች ያነሳሉ። በዚህ የውድድር ዓመት ደግሞ ተደጋጋሚ ጉዳቶች እየገጠሙት እንዳለ ይነገራል። ጉዳቱም በተደጋጋሚ የሚያገረሽና በሕክምና ብቻ የሚለቅ አይነት በሽታ እንዳልሆነና የሚለቅ አይነት ጉዳት እንዳልሆነ በርካቶች እያነሱ ይገኛሉና ከዚህ ጉዳቱ ጋር እየታገለ ነው ለቸልሲ በሚኖርባቸው ጨዋታዎች ጥሩ ነገሮችን ለማሳየትም እየሞከረ የሚገኘው። እርግጥ ነው በዝውውር መስኮቱ ከማንቸስተር ዩናይትድ ጋር መነሳቱ በርካቶች እዚህ ተጫዋች ላይ ጥርጣሬዎችን እንዲያሳድሩ አድርጓል። ነገር ግን ፓልመር ሜዳ ላይ ግን በሚችለው አቅም ቡድኑን ለመርዳት ጥረት እያደረገ እንደሆነም ትናንትናም ጎል አስቆጥሮ ማስመስከር የቻለበት አጋጣሚ ነው የተመለከትነው። ትናንትና አስተን ቪላዎች በዳግላስ ሉዊዝ ቀድሞ ባስቆጠሩት ጎል መሪ ነበሩ። ነገር ግን ዣኦ ፔድሮ 3 ግቦችን፣ ኮል ፓልመር 1 ግብ አስቆጥሮ ቼልሲ ጨዋታውን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ቼልሲ ማሸነፉን ተከትሎ ነጥቡንም 48 በማድረስ 5ኛ ደረጃ ላይ መቀመጥ ችለዋል። አሁንም በአውሮፓ ቻምፒየንስ ሊግ ለመሳተፍ እርግጥ ነው እንዳልኳችሁ ቀደም በጣም ጠንከር ያሉ ጨዋታዎችና ጠንከር ያሉ ተጋጣሚዎች ይጠብቋቸዋል። ነገር ግን እንደዛም ቢሆን ግን ያንን ቦታ ይዞ ለማስጠበቅ ግን አሁንም በሚቀጥሉት ጨዋታዎች በትልቅ ጉጉት ይጠበቃሉ። ትላንትና ደግሞ በፉክክሩ ላይ የሚገኘውን አስተን ቪላ ማሸነፋቸው በጣም ጥሩ ውጤት ሆኖ ነው የተመዘገበው። ቸልሲ ማሸነፉን ተከትሎ ነጥቡን 48 አድርሰዋል። ዣኦ ፔድሮ በውድድር ዘመኑ 14ኛ የፕሪሚየር ሊግ ጎሉን ማስቆጠር የቻለበትንም አጋጣሚን የተመለከት ነው። በሳምንቱ መጨረሻ የፕሪሚየር ሊግ ጨዋታዎች የሉም። በአንጻሩ ቀዳሜ ዕለት ግን ቸልሲ የኤፍኤ ካፕ መርሃ ግብሩን ከሬክሻም ጋር እንደሚያደርግ የወጣለት መርሃ ግብር የሚያሳይ ነው። አንዳንድ ቁጥራዊ መረጃዎችን እናንሳና ከጨዋታው ጋር በተያዙ ደግሞ የተነሱ ጉዳዮችን እናንሳለን። ትናንትና 57 በመቶ ነበር የኳስ ቁጥጥር በቸልሲ በኩል 15 የጎል ሙከራዎችንም በጨዋታው ላይ ያደርገዋል። ከ15ቱ የጎል ሙከራዎች ነው 4 ጎሎችን ማስቆጠር የቻሉት 8ቱ ኢላማቸውን የጠበቁ ነበሩ። በአጠቃላይ 3.93ም ይሄ ኤክስጂ የምንለውን ቁጥር ወይም ኤክስፔክተድ ጎልስን ያስመዘገበበት መርሃ ግብር ነበር። በአጠቃላይ ግን 4-1 በሆነ ውጤት ቸልሲ የሊያም ሮስኒየር ቡድን በማሸነፉ መጠነኛ እፎይታንም ማግኘት ችሏል። ባለፉት ሳምንታት ከገጠመው ተከታታይ ሽንፈት ጋር በተያዘና ትላንትና የተወሰነ እፎይታዎችን ማግኘት ችሏል። ከትላንትናው ጨዋታ በኋላ በርከት ያሉ ሀሳቦች እየተነሱ ይገኛሉ። ከነዚህ መካከል በውጤቱ በጣም ተደስቻለሁ ብለዋል የቸልሲው አሰልጣኝ ሊያም ሮስኒየር። የለንደኑ ክለብ ቸልሲ ዋና አሰልጣኝ የሆነው ሊያም ሮስኒየር ቡድናቸው ባስመዘገበው ድል መደሰቱን ነው
የተናገረው አሰልጣኙ ቡድኑ ጥሩ እንደነበር የገለጹ ሲሆን የመጀመሪያው ደቂቃ አንስቶ ጨዋታውን ተቆጣጥረን እንደነበር ይሰማኛል ሲልም ነው የተናገረው። ሊያም ሮስኒየር በውጤቱ በጣም ተደስቻለሁ ሲልም ነው በምሽቱ ጨዋታ ሀሳቡን የሰጠው። ከዚህ በፊትም በቡድኑ ደስተኛ እንደሆነ ጭምር ሲናገር እናስታውሳለን። የትላንትናው ጨዋታ ብቻ ሳይሆን ከዚህ በፊት በተሸነፈባቸው መርሃ ግብሮችም ጭምር እስካሁን ድረስ ያደረግናቸውን ጨዋታዎች ማሸነፍ የማይገባን ጨዋታ ያለ አይመስለኝም፣ ሁሉንም ማሸነፍ የሚገባን ጨዋታ ነበር ሲልም ጭምር ገልጾ እንደነበር እናስታውሳለን። ትናንትና ግን ድል ማድረግ የቻሉበት ጨዋታ ሆኖ ነው የተጠናቀቀው። ቼልሲ 4-1 በሆነ ውጤት አሸንፏል። ሌሎች መርሃ ግብሮችን እንመልከት። ሌላኛው ጨዋታ ፉልሃምና ዌስትሃም ዩናይትድ ያደረጉት መርሃ ግብር ነው። ይሄ ጨዋታም ከፉልሃም ይልቅ ለዌስትሃም በጣም ትልቅ ጠቀሜታ ያለው መርሃ ግብር እንደሆነ በርካቶች ያነሳሉ። ምክንያቱም ዌስትሃም ዩናይትድ ከወራጅ ቀጠናው ለመውጣት በጣም በትልቁ ትግል እያደረገ የሚገኝበት አጋጣሚ ነው የሚገኘው። በተለይ አንድ ጨዋታ ሁሉንም ነገር መለወጥ እንደሚችል ይታወቃል። አሁን ላይ ትላንትና ጨዋታውን አሸንፈዋል። በክራቨን ኮቴጅ ነው ፉልሃምና እንዲሁ ደግሞ ዌስትሃም ዩናይትድ ጨዋታውን ያደረጉት። ዌስትሃም የትላንትናውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ነገር ግን ከድሉ ጋር ተያይዞ ዌስትሃም ዩናይትድ የትላንትናውን ጨዋታ ማሸነፉንና ሙሉ 3 ነጥቡን ማግኘቱን ተከትሎ ከኖቲንግሃም ፎረስት ጋር እነሱ 18ኛ ደረጃ ላይ ተቀምጠው ወራጅ ቀጠና ላይ ነው ያሉት። ከነሱ በላይ ያለው ቡድን ደግሞ ኖቲንግሃም ፎረስት ነው። ትናንትና ከማንቸስተር ሲቲ ጋር ጨዋታውን ያደረገው ቡድን እና አሁን በነጥብ መስተካከል ችለዋል። በጎል ክፍያ ብቻ ተበልጠው ነው ወራጅ ቀጠና ውስጥ የሚገኙትና በቀጣይ ጨዋታዎች ላይ አንድ ጨዋታ ሁሉንም ነገር ሊለውጥ እንደሚችል በርካቶች ያነሳሉ። ትናንትና ሴሜርቬል ባስቆጠረው ብቸኛ ጎል ነው ዌስትሃም ዩናይትድ ከሜዳ ውጪ የፉልሃምን 1-0 በሆነ ውጤት ማሸነፍ የቻለበት ውጤት ሆኖ እየተመዘገበው። ይህም ለዌስትሃም ዩናይትድ እጅግ በጣም አስደሳች ድል እንደሆነላቸው ጭምር ነው በርካቶች እያነሱ የሚገኙት። ሌሎቹ ጨዋታዎች ብራይተን ኤንድ ሆቭ አልቢዮን አርሰናል ጋር ያደረጉት ተጠባቂ መርሃ ግብር ነበር። ይሄ በአሜክስ ስቴዲየም የተደረገ መርሃ ግብር እንደሆነ ይታወቃል። አርሰናል በተለይ ለዋንጫው አሁንም አንድ እርምጃ ወደፊት ያለበትን ውጤት ነው ያስመዘገበው። ከዚህ በኋላ የሚደረጉ እያንዳንዱ ጨዋታዎችን እያሸነፉ መቀጠል አርሰናል የራሱን የዋንጫ ድል በራሱ እንዲወስንም ያደርገዋል ተብሎ ነው የሚታሰበው። ትናንትና ለአርሰናል 30ኛው ጨዋታ ነው፣ ነገር ግን 29ኛው ሳምንት እንደሆነ ይታወቃል። ቀደም ብሎ አንድ መርሃ ግብረን ከወልቭስ ጋር በማድረጉ ትናንትና 30ኛ ጨዋታ ነው ያደረገው። ከዚህ በኋላ 8 ያክል የፕሪሚየር ሊግ ጨዋታዎች ብቻ ነው የሚቀሩት። ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ደግሞ ወደ 7 ማስፋት ችሏል። ምንም እንኳን ማንቸስተር ሲቲ አንድ ቀሪ ጨዋታ ቢኖረውም አርሰናል አሁን በትልቁ የራሱን እድል በራሱ ለመወሰን በጣም በትልቅ ግስጋሴ ላይ የሚገኝ አይነት ቡድን ሆኗል። የትላንትናውን ጨዋታ ማሸነፉ ለአርሰናል በቀጣይ ጨዋታዎችም በጣም ትልቅ ሞራል ስንቅ ይሆነዋል ተብሎ ይታሰባል። ጨዋታዎችን በዚህ መልኩም ቢሆን እያሸነፉ ቢቀጥሉ ዋንጫውን ለማሳካት አንድ እርምጃ እየቀረቡ የሚመጡበትን እድል ያሳካሉ። ትላንትና ልክ 9ኛው ደቂቃ ላይ ነው ቡካዮ ሳካ ኳስና መረብን አገናኝቶ አርሰናልን መሪም አሸናፊም ያደረገው ጎል ማስቆጠር የቻለው። ከጨዋታው በፊት ከተነሱ ጉዳዮች መካከል አንደኛው የዊሊያም ሳሊባ በጨዋታው ላይ አለመኖር ነው። ይህም ለአርሰናል ደጋፊዎች እጅግ አስደንጋጭ መረጃ ሆኖ ነበር። የአርሰናሉ አሰልጣኝ ሚኬል አርቴታ ጨዋታው ሊጀምር ጥቂት ደቂቃዎች ሲቀሩትም ዊሊያም ሳሊባ የቁርጭምጭሚት ጉዳት እንዳጋጠመው ይፋ አድርገው በጨዋታው ላይ እንደማይኖር ይፋ ያደረጉ። ዊሊያም ሳሊባ በቼልሲው ጨዋታ ላይ መጎዳቱን የገለጹት አርቴታ ከህመሙ ጋር ጨዋታውን ጨርሰዋል ነው ያሉት። ነገር ግን በህመም ስሜት እየተሰማው ስለሆነ ይህንን ጨዋታ ማድረግ አይችልም ሲሉን ጭምር መናገራቸውን ነው የምናስታውሰውና ጨዋታው ከመጀመሩ በፊት ይሄ ነገር ለአርሰናል ደጋፊዎችም እጅግ በጣም አሳዛኝ ዜና ነበር። ነገር ግን በውጤቱ ተደስተዋል። አርሰናሎች 1-0 በሆነ ውጤት ማሸነፍ የቻሉበት አጋጣሚ ሆኗል። በተለይ ደግሞ ከአርሰናል ማሸነፍ ውጪ ደግሞ እናነሳዋለን በኋላ ላይ በስፋት። ነገር ግን የማንቸስተር ሲቲ ደግሞ አቻ መውጣት ለአርሰናል ደጋፊዎች እጅጉን አስደሳች የሆነበት ምሽትን እንዲሆንላቸው አድርጓል። ምክንያቱም ቀጥታ የዋንጫ ተቀናቃኛቸው ቡድን ነው ነጥብ የጣለላቸውና በጣም ትልቅ ስኬት ይሆናል ለአርሰናል ተብሏል። ምንም እንኳን አርሰናል በትላንትናው ጨዋታ ላይ በኳስ ቁጥጥርም ረገድ በጎል ሙከራዎችም ረገድ ብልጫ ተወስዶበት ያመሸ ቢሆንም ወይም ደግሞ የተበለጠ ቢሆንም ነገር ግን በቃ ዋንጫውን ለማሸነፍ የግድ ጨዋታዎችን ማሸነፍ የግዴታ እንደሆነ በርካቶች ያነሳሉ። ምናልባት አርሰናል በእንደዚህ አይነት ውጤቶችም ቢሆን ጨዋታዎችን እያሸነፈ ሄዶ ዋንጫውን ቢያነሳና ከበርካታ ዓመታት በኋላ ስለዚህኛው ዋንጫ ስናነሳ አርሰናል የተጫወተበትን መንገድ ማንም ዞር ብሎ ትዝ የሚለው ነገር ሊኖር አይችልም። ዋንጫውን ማሸነፋቸው ነው ልናስታውስ የምንችለው እንጂ የተጫወተው የጨዋታ መንገድ በዚህ መልኩ ነው ይህንን ዋንጫ አሸነፈ ብለን ወደ ኋላ የምናስታውሰው ነገር አይኖርም። ስለዚህ ትልቁ ነገር ጨዋታዎችን እያሸነፉ ዋንጫ ማምጣት እንደሆነ ነው አሰልጣኝ ሚኬል አርቴታም በርካቶችም እየገለጹ የሚገኙት። ነገር ግን ከገለልተኛ ደጋፊዎች ደግሞ
ከአርሰናል ደጋፊዎች ውጪ ባሉ በተንታኞችም ሊሆን ይችላል ዘንድሮ በጣም አስቀያሚውን አይነት የጨዋታ ሲስተምን ሚኬል አርቴታ እየተከተለ እንዳለና በተለይ ጎል ካስቆጠረ በኋላ ደግሞ ሙሉ ለሙሉ ወደ መከላከሉና ያንን ነጥብ አስጠብቆ ለመውጣት የሚያደርገው ትግል ግን በርካቶች ዘንድ ጥያቄዎችን እያነሳ ቢሆንም አሁንም ግን አርሰናል በአሸናፊነቱ እየቀጠለና ዋንጫውን ለማምጣትም አሁንም አንድ እርምጃ እየተራመደ ወደፊት እየተጠጋ ወደ ዋንጫው እየቀረበ ያለበትን አጋጣሚ ነው የተመለከትነው። የትናንትናውን ቁጥራዊ መረጃዎች ከተመለከትን አርሰናል በአጠቃላይ በጨዋታው ላይ የነበረው የኳስ ቁጥጥር 40 በመቶ ነው። ብራይተን ኤንድ ሆቭ አልቢዮን ባለሜዳዎቹ የፋቢያን ሆርዝሌር ቡድን 60 በመቶ የኳስ ቁጥጥር ነበራቸው። 11 የጎል ሙከራዎችን አድርገዋል ብራይተኖች፣ 3ቱ ነበሩ ኢላማቸውን የጠበቁት። በአርሰናል በኩል 7 የግብ ሙከራዎችን ብቻ ናቸው የተመለከትነው። አርሰናል ግን በአጠቃላይ በቡካዮ ሳካ ብቸኛ ጎል ጨዋታውን 1-0 በማሸነፍ ማጠናቀቅ የቻለበትን አጋጣሚ የተመለከትነው። ፋቢያን ሆርዝሌር ከጨዋታ በኋላ በጣም በርከት ያሉ ጉዳዮችን ያነሳው። በተለይ ከአርሰናል ጋር በተያያዘ የተለያዩ ጉዳዮችን አንስቷል። በጣም ብስጭቱን ጭምር ነው ሲገልጽ የተመለከትነው። ሚኬል አርቴታ ደግሞ ለፋቢያን ሆርዝሌር አስቴቶችም ምላሽ የሰጠበትን አጋጣሚ ጭምር ነው የተመለከትነው። አርሰናል በራሳቸው ሕግ እየተጫወቱ እንዳለ ይሰማኛል ሲል ነው ፋቢያን ሆርዝሌር የሚናገረው። የብራይተን ዋና አሰልጣኝ ፋቢያን ሆርዝሌር የተጋጣሚያቸውን አርሰናል የጨዋታ መንገድን እጅጉን ተችቶታል። ፋቢያን ሆርዝሌር ሲናገር በዚህ የጨዋታ መንገድ ተጫውቶ የሚያሸንፍ አሰልጣኝ መቼም አልሆንም ሲልም ነው የተናገረው። እኔ በዚህ አይነት መልኩ ተጫውቼ እማመጣው ውጤት ይቅርብኝ ሲልም ነው ፋቢያን ሆርዝሌር ሀሳቡን እየሰጠ የሚገኘው። በዚህ የጨዋታ መንገድ ተጫውቶ የሚያሸንፍ አሰልጣኝ መሆን አልፈልግም። በተጨማሪም ሲናገር አሁን ላይ አርሰናል በራሳቸው ሕግ እየተጫወቱ እንዳለ ይሰማኛል። የሊጉ ኃላፊዎችና ዳኞችም ሊመለከቱት ይገባል የሚል ማሳሰቢያን ጭምር ነው ፋቢያን ሆርዝሌር የሰጠው። አሁን ላይ አርሰናሎች የፈለጉትን ነገሮች ሙሉ እያደረጉ ይገኛሉ። ሊጉ ደግሞ መፍትሄ ሊያበጅ ይገባል ሲልም ነው ፋቢያን ሆርዝሌር የተናገረው። በጉዳዩ ላይ የተጠየቁት አሰልጣኝ ሚኬል አርቴታም ለፋቢያን ሆርዝሌር ምላሽ ሰጥተዋል። ያልጠበቁት ድርጊት እንደሆነ ጭምር ነው አጭር ምላሽን የሰጡት። የተናገረው ነገር ያልጠበቁት ነው ሲልም ጭምር ተናግሯል። ተጨማሪ ተመሳሳይ ጥያቄ የተነሳላቸው ሚኬል አርቴታ የንግግር እንደማይረብሻቸው በመግለጽም አስቴቱን የሰጠው ግለሰብና ንግግሩን ይወስነዋል ሲልም ጭምር ነው ሀሳቡን የሰጠው። ፋቢያን ሆርዝሌር ግን በተለይ ከጨዋታው በፊትም የትናንትናው ጨዋታ ከመደረጉ በፊትም አርሰናሎች ከማዕዘን ምቶችን ጎል እያስቆጠሩ እንደሆነ አውቃለሁ፣ ነገር ግን ከነዛ ነገሮች ጀርባ ባለው ነገር ግን በተለይ አርሰናል ጨዋታውን እየመራ ከሆነ ግን አንድን የማዕዘን ምት ለማሻገር እስከ 1 ደቂቃ ድረስ ጭምር የሚፈጁ አይነት ቡድን ሆነው ተመልክቻቸዋለሁ። ይህንን ማንም ሲናገረው አልሰማውም፣ ነገር ግን እኔ ደፍሬ እናገረዋለሁ ሲል ፋቢያን ሆርዝሌር ከጨዋታው በፊትም እንደዚህ አይነት ሀሳቦችን ሲሰጥ ነበር። ከጨዋታው በኋላም ደግሞ እንዲሁ አርሰናልን የሚተቹ አይነት ሀሳቦችን ጭምር ነው ያነሳው። የብራይተኑ አሰልጣኝ ሲናገር ፋቢያን ሆርዝሌር ማለት ነው በውጤቱ በጣም እንደተበሳጨ ሲገልጽም በዚህኛው ምሽቱ ጨዋታ ኳስ መጫወት የሞከረው አንድ ቡድን ብቻ ነው፣ በጨዋታው ላይ ኳስን ለመጫወት ሙከራ ያደረገው አንድ ቡድን ነው ብቻ ሲሉ ጭምር ይናገራሉ። አሰልጣኙ ተጋጣሚያቸው አርሰናል ሰዓት ለመግደል ያደረገው ጥረትን በመተቸት በአንድ ጨዋታ አንድ ግብ ጠባቂ 3 ሲወድቅ እስከዛሬ ድረስ ተመልክቼ አላውቅም፣ የትናንትናው ለመጀመሪያ ጊዜ ነው ሲልም ነው ፋቢያን ሆርዝሌር የተናገረው። አሰልጣኙ አያይዞም የዕለቱ ዋና ዳኛ ተጨማሪ ማስጠንቀቂያ ካርድ ማሳየት እንደነበረባቸውም ጭምር ነው የሚጠቁመው። በአጠቃላይ ግን ፋቢያን ሆርዝሌር በርከት ያሉ ጉዳዮችን ነው ከአርሰናል ጋር አያይዞ የተናገረው። ሚኬል አርቴታም እንዳልኳችሁ ምን ላይ ሰጥቶታል፣ እኔ ያልጠበኩት ንግግር ነው ሲልም ጭምር የተናገረው። ቡካዮ ሳካም የትናንትናውን ብቸኛ ጎል አስቆጣሪው ተጫዋችም ሀሳቡን ሰጥቷል። የሲቲ ውጤት በጣም የሚያስደስት ነው የአቻ ውጤቱ ሲልም ይናገራል። እኛ ደግሞ መጥፎ ጨዋታ እንደተጫወትን እናውቃለን ብሏል ቡካዮ ሳካ። የአርሰናል ወሳኝ የማሸነፊያ ጎልን ያስቆጠረው ሳካ የትላንትናው ድል ትልቅ ውጤት እንደሆነ የተናገረው። ቡድኑ ጥሩ አለመጫወቱን የገለጸው ሳካ የለኛ ትልቅ ውጤት ነው ሲል 300ኛ ጨዋታውን ማድረግ የቻለው ሳካ ይናገራል። የሊጉ ተፎካካሪያቸው ሲቲ ነጥብ መጣልን አስመልክቶ ሲናገርም እኛ አሸንፈናል፣ እነሱ ደግሞ ነጥብ ጥለዋል፣ ይህ ደግሞ የሚያስደስት ውጤት ነው፣ ምሽቱ የኛ ነው ሲልም ጭምር ነው ቡካዮ ሳካ የተናገረው። እኛ ግን ጥሩ ጨዋታን እንዳልተጫወትንም አውቃለሁ ሲልም ጭምር ነው የተናገረው ቡካዮ ሳካ። ጋብርኤል ማጋሌሽም ይናገራል ስለ ብራይተኑ ድል። ምን አይነት ጨዋታ መጫወት እንደምንፈልግ ጠንቅቀን እናውቃለን፣ ነገር ግን እዚህ መተን ለመጫወት ግን በጣም አስቸጋሪ ቦታ እንደሆነ ተረድተናል። በጣም አስፈላጊው ነገር ድል አድርጎ መውጣት ነው፣ ጎል ማስቆጠርና 3 ነጥቦችን ማግኘት ይመስለኛል። አሁን ላይ ስለማረፍም እንዲሁ እያሰብኩ ነው፣ ምክንያቱም በቅርቡ እንደገና እንሄዳለን ብሏል። ለቡካዮ ሳካ በጣም ደስተኛ ነኝ፣ እሱ ምርጥ ሰው ነው። አሁንም ቢሆን ወጣት ተጫዋች ስለሆነ ጎሎችን ማስቆጠር እንደሚችል ከዚህ በኋላ አምናለሁ ሲልም ጭምር ነው የተናገረው። የአርሰናል ማሊያን ለብሶ 300 ጨዋታዎችን አድርጓል። ሁላችንም
ለሱ በጣም ደስተኞች ነን ሲልም ጭምር ይናገራል። በመጨረሻም በጥሩ ሁኔታ እንዲሁ መከላከል ነበረብን፣ እናም አድርገነዋል ብዬ አስባለሁ። ሁላችንም በጣም ደስተኞች ነን ሲልም ነው ጋብሪኤል ማጋሌሽ ከትላንትናው ጨዋታ በኋላም ጥያቄ ቀርቦለት ምላሹን የሰጠው። ትልቅ ድል አሳክተናል ብሏል አሰልጣኝ ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ሲናገር ቡድናቸው ያስመዘገበው የትላንትና ውጤቱ ድል በጣም ትልቅ ድል ነው ሲል ጭምር ነው የገለጸው። ከባድ ጨዋታ እንደሚሆን እናውቅ ነበር ያለው ሚኬል አርቴታ በድል ተወጥተናል የሚል ምላሽንም ነው የሰጠው። ሚኬል አርቴታ ይናገራል። ተጫዋቾች ምስጋና ይገባቸዋል ያሉ ሲሆን ያለፉትን ሳምንታት ከባድ ጊዜያት እንደነበሩም ጭምር ነው የተናገረው። ነገር ግን ይህንን ጨዋታ በድል አጠናቀናል ሲልም ነው የተናገረውና ለአርሰናል በጣም እጅግ ድንቅ ምሽት እንደነበር በርካቶች እንግዲህ መናገር ይቻላል። ምክንያቱም አርሰናል ከማሸነፉ በተጨማሪ የዋንጫው ተፎካካሪያቸው ማንቸስተር ሲቲ ደግሞ ነጥብ የጣለበት ምሽት ከመሆኑ ጋር በተያዘ ለአርሰናሎች ድርብ ድል ሆኖ አልፎላቸዋል ብሎ ማንሳት ነው የሚቻለው። አጠቃላይ ትላንትናውን ጨዋታ ግን 1-0 በሆነ ውጤት ነው አርሰናል ማሸነፍ የቻለው። ቀጣይ ደግሞ ተጠባቂ መርሃ ግብሮቹን የሚያደርግ ይሆናል። በሳምንቱ መጨረሻ እንዳልኳችሁ የፕሪሚየር ሊግ ጨዋታ አይኖርም። በአንጻሩ የኤፍኤ ካፕ መርሃ ግብራቸውን የሚያደርጉ ይሆናል አርሰናሎች እንደማለት ነው። ከዛ ውጭ ሌላኛው የተደረገውን ጨዋታ እንመልከት። በተመሳሳይ ምሽት 4 ሰዓት ከ30 ላይ የተደረገው ጨዋታ ደግሞ ማንቸስተር ሲቲን ከኖቲንግሃም ፎረስት በኢቲሃድ ስቴዲየም ያገናኘው ጨዋታ እንደሆነ ነው የሚገለጸው። እንግዲህ ማንቸስተር ሲቲና ኖቲንግሃም ፎረስት በርከት ያሉ ዓመታት እርስ በርስ ጨዋታቸውን ሲያደርጉ እንደነበር እናስታውሳለን። ኖቲንግሃም ፎረስት ግን አንዴም ቢሆን ኢቲሃድ ስቴዲየም ላይ መጥቶ ጨዋታን ድል አድርጎ አያውቅም። ማንቸስተር ሲቲን ከዚህ በፊት በማንቸስተር ሲቲ ሜዳ አሸንፎ የሚያውቀው ኢቲሃድ ከመምጣታቸው በፊት በነበረው ሜዳቸው እንደነበር ነው የሚነገረው። ኖቲንግሃም ፎረስት ኢቲሃድ ስቴዲየም ላይ አንድም ድል አሳክቶ አያውቅም እስካሁን ድረስ። ትላንትናም ድል ማድረግ አልቻለም፣ ነገር ግን ነጥብ አስጥሏቸዋል። የዋንጫ ተፎካካሪውን ማንቸስተር ሲቲን ነጥብ ያስጣለበት ውጤትን ነው ማምጣት የቻለውን። በእርግጥ ኖቲንግሃም ፎረስት ለራሳቸውም እጅግ በጣም ወሳኝ ጊዜ ላይ ናቸው የሚገኙት። ከፕሪሚየር ሊጉ ላለመውረድ በጣም ትልቅ ትግልን እያደረጉ ነው። በዚህ የውድድር ዓመት በርከት ያሉ አሰልጣኞችን ያሰናበተ ቡድን እንደሆነ ይታወቃል። ይህንን የውድድር ዓመት የጀመረው በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስር ነው። ከዛ ግን አንጌ ፖስት ኮግሉ መጡ። ከዛም ሾን ዳይች መምጣታቸውን እናስታውሳለን። አሁን ደግሞ በድጋሚ ቪቶር ፔሬራን ቀጥረው እንግዲህ እሳቸው እያሰለጠኑ እንዳለ ይታወቃልና አሰልጣኞችን በተደጋጋሚ እየቀየረ ቢሆንም ነገር ግን አሁንም ከወራጅ ቀጠናው ግን መራቅ ያልቻለበትን አጋጣሚ ነው እየተመለከትን የምንገኘው። በተለይ ደግሞ ባለፉት ሳምንታት ጥሩ ውጤቶችን ማምጣት ባለመቻሉ ወይም ድሎችን ማድረግ ባለመቻሉ ምክንያት ለምሳሌ ያክል ባለፉት 5 ጨዋታዎች ምንም አይነት ድል የለም። 2 ጨዋታዎችን ብቻ በአቻ ውጤት ነው ያጠናቀቁትና እንደዚህ አይነት ውጤቶችን እያመጡ መቀጠላቸው ዌስትሃም ዩናይትድ እየደረሰባቸው ስለሆነ ኖቲንግሃም ፎረስትን ምናልባት በቅርብ ጊዜ ውስጥ ወደ ወራጅ ቀጠና ውስጥ ሲገባ ልንመለከተው የምንችልበት እድል አለና የትላንትናው ጨዋታ እጅግ በጉጉት እንዲጠበቅ ያደረገውም በዛ መልኩ ነው። አንደኛው ለዋንጫው ፉክክር በጣም ጠቃሚውን ውጤት ለማምጣት፣ አንደኛው ደግሞ ከፕሪሚየር ሊጉ ላለመውረድ የሚደረግ አይነት ትግል ያለው ጨዋታ እንደነበር በርካቶች አንስተው፣ ጨዋታው ግን 2-2 በሆናቸው ውጤት ነው የተጠናቀቀው። አንቷን ሴሜኒዮ 31ኛው ደቂቃ ላይ ለማንቸስተር ሲቲ ቀዳሚ የሚያደርጋቸውን ጎል አስቆጥሮ ነበር። ነገር ግን ሞርጋን ጊብስ ዋይት 56ኛው ደቂቃ ላይ ጎል አስቆጥሮ የኖቲንግሃም ፎረስትን ጎል አቻ አደረጋቸው። ሮድሪ እንዲሁ 62ኛው ደቂቃ ላይ ጎል አስቆጥሮ ማንቸስተር ሲቲን በድጋሚ መሪ ቢያደርግም ኤሊዮት አንደርሰን 76ኛው ደቂቃ ላይ ለኖቲንግሃም ፎረስቶች ጎል አስቆጥሮ ጨዋታው 2-2 በሆናቸው ውጤት ነው እንዲጠናቀቅ የሆነው። ሙሉ ለሙሉ በጨዋታው ላይ የበላይነት ነበራቸው ማንቸስተር ሲቲዎች፣ በኳስ ቁጥጥሩም ወደ ጎል በመሞከርም ጭምር በጣም በትልቁ የቡድን የበላይነት ወይም የጨዋታ የበላይነት ነበራቸው። 70% የኳስ ቁጥጥር ነበራቸው በአጠቃላይ በጨዋታው ላይ እንደማለት ነውና ከዛ ውጪ ደግሞ በርከት ያሉ ሙከራዎችንም ጭምር ማድረግ ችለዋል። 21 የጎል ሙከራዎችን ያደረጉት 7ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ነገር ግን የተቆጠሩት 2 ግቦች ብቻ ናቸው። በመጨረሻዎቹ ደቂቃዎች ላይ በተለይ የኖቲንግሃም ፎረስቱ ሙሪሎ ያወጣው ኳስም እጅግ በጣም ለማንቸስተር ሲቲ አስቆጪ እንደነበር ነው በርካቶች የሚያነሱት። በአጠቃላይ ጨዋታው 2-2 በሆነ ውጤት ነው የተጠናቀቀው። ገና ብዙ ጨዋታዎች ይቀሩናል ብለዋል አሰልጣኝ ፔፕ ጓርዲዮላ ሀሳቡን ሲሰጥ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ሲናገር ቡድናቸው ባስመዘገበው ውጤት መበሳጨቱን ነው የተናገረው። ቡድኑ እንደ ሁልጊዜውም ብዙ እድሎችን የመፍጠሩን የገለጸው ጓርዲዮላ በውጤቱ ግን በጣም ተበሳጭቻለሁ ሲልም ጭምር ይናገራል። እንደ አጠቃላይ ግን ጥሩ ተንቀሳቅሰናል፣ ብዙ ጥሩ ነገሮችንም አሳይተናል፣ የተወሰኑ መሻሻሎች የምንችላቸው ነገሮች አሉ፣ ነገር ግን ጥሩ ነበርን ሲልም ነው ጓርዲዮላ የተናገረው። ስለ ዋንጫ ፉክክሩ የጠየቀው ጓርዲዮላ ገና ብዙ ጨዋታዎች ይቀሩናል፣ ጥረት ማድረጋችንን መቀጠል ይኖርብናል ሲልም ጭምር ነው የተናገረው።
ሌላኛው ምሽት 5 ሰዓት ከሩብ ሲል የተደረገውን ጨዋታ ደግሞ እንመልከት። ሴንት ጄምስስ ፓርክ ላይ ማንቸስተር ዩናይትድ እና እንዲሁ ደግሞ ኒውካስል ዩናይትድ ያደረጉት ጨዋታ ነው። ማንቸስተር ዩናይትድ ወደ ሴንት ጄምስስ ፓርክ አቅንቶ ድል ማድረግ ከቻለ ረጅም ጊዜያቶች እንደሆኑት የምናውቀው ጉዳይ ነውና በዚህ መሰረትም የትናንትናው ጨዋታ በጣም ተጠባቂ አድርጎት ነበር። በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በእርግጥ ብዙም ባይሆን የተደላደለ ቦታ ላይ እንዳለ ግን ይታመናል ማንቸስተር ዩናይትድ፣ ምክንያቱም 3ኛ ደረጃ ላይ ነው የሚገኘው። ምናልባት የትናንትናውን ድል አድርጎ ቢሆን ኖሮ ይበልጥ ያደላድል ነበር ደረጃውን። ነገር ግን የትናንትናውን ጨዋታ ደግሞ ማሸነፍ አልቻለም። የመጀመሪያ ሽንፈቱን 2026 ከገባ ማንቸስተር ዩናይትድ ብቻ ነበር ምንም አይነት ሽንፈት ያልቀመሰው ቡድን። ነገር ግን ትናንትና ማንቸስተር ዩናይትድ ለኒውካስል ዩናይትድ እጅ ሰጥቷል። በ3 ወራት ወይም ባለፉት 3 ወራት ውስጥ ምንም አይነት ጨዋታዎችን ያልተሸነፈ ቡድን ነበር ማንቸስተር ዩናይትድ። አሁን ላይ ግን ሽንፈት ገጥሞታል። ከዛ ውጭ ደግሞ ኒውካስል ዩናይትድ ምንም እንኳን ባለፉት ጥቂት ጊዜያት ጥሩ የሚባሉ ውጤቶችን ማምጣት ባይችልም ትናንትና ግን በጣም ጥሩ የሚባል ፐርፎርማንስን አሳይተዋል። በ10 ተጫዋችም ጭምር ሆኖ ማለት ነው። የትናንትናው ጨዋታ የመጀመሪያው 45 ሊጠናቀቅ በጣም ጥቂት ደቂቃዎች በቀሩበት ሰዓት ላይ ጃኮብ ራምዚ ዳይቭ አድርገሃል በሚል ሁለተኛ ቢጫ ማስጠንቀቂያ ካርድ ተመልክቶ በጨዋታው ላይ በቀይ ካርድ በመጀመሪያው 45 ሲወጣ ተመልክተነዋልና ኒውካስል ዩናይትዶች ግን እሱም ወጥቶባቸውም ጭምር የቁጥር አድቫንቴጅ ማንቸስተር ዩናይትድም ኖሮት ነገር ግን ጥሩ የሚባሉ እንቅስቃሴዎችን በተለይ ፈጣን የሚባሉ ተጫዋቾች ያሏቸው ኒውካስል ዩናይትዶች እነ ሳንድሮ ቶናሊ እና አንቶኒ ጎርደን እና አንቶኒ ኤላንጋ ጭምር እንዲሁ ግቡን ያስቆጠረው ኦሱላ ጭምር በጣም ፈጣን ሩጫዎችን የሚያደርጉ በአንድ ቅጽበት ደግሞ ከጎል እስከ ጎል መድረስ የሚችሉ አይነት ፈጣን ተጫዋቾች ያለው ቡድን ነው ኒውካስል ዩናይትድ እና ለማንቸስተር ዩናይትድ በጣም አስቸጋሪ ሆኖ ነው ትላንትና የተመለከትነው። ማንቸስተር ዩናይትዶች በተለይ በማይክል ካሪክ ስር የመጀመሪያ ሽንፈታቸውን አስተናግደዋል። በማይክል ካሪክ ስርም እጅግ የተፈተኑበት ጨዋታ ነው ብሎ ማንሳት ይቻላል። በጣም በኒውካስል ዩናይትድ ትላንትና ማንቸስተር ዩናይትድ የተፈተነበት ምሽት እንደነበር ጭምር ነው የተመለከትነው። በርከት ያሉ የግብ ዕድሎችን ጭምር መፍጠር አልቻለም ማንቸስተር ዩናይትድ በትላንትናው ጨዋታ ላይ ግልጽ የጎል ማግባት ዕድሎችን ብዙ ሲፈጥር አልተመለከትንም። በእርግጥ አንዳንድ ያመከኗቸው አጋጣሚዎች ያሉ ለምሳሌ ያክል ማቲያስ ኩኛ በግራ እግሩ ሞክሮት ግብ ጠባቂው አሮን ራምስዴል እዛው አካባቢ ተፍቶት ብሪያን ኤምቤሞ ያገኘው ኳስና በቀኝ እግሩ ወደ ላይ ሰቀለው አጋጣሚም በርካቶች የሚያስታውሱት ነው። ከዛ ውጭ ግን በጣም ብዙ የምናስታውሳቸው ያን ያክል የተፈጠሩ የጎል ዕድሎች እንዳልነበሩ ተመልክተናል። የጨዋታ ቁጥጥርም ተመሳሳይ ወይም ተመጣጣኝ የሚባል አይነት የኳስ ቁጥጥር ነበራቸው። 55 በመቶ ነው ማንቸስተር ዩናይትድ በሙሉ ጨዋታው ላይ ኳስን ተቆጣጥሮ የወጣው። በመጀመሪያው 45 የጨዋታ ክፍለ ጊዜ 54 በመቶ ኒውካስል የኳስ ቁጥጥር ነበረው። በሁለተኛው 45 ደግሞ ዩናይትድ 65 በመቶ የኳስ ቁጥጥር እንደነበረው ተመልክተናል። ዩናይትዶች 14 የጎል ሙከራዎችን አድርገው 5ቱ ኢላማቸውን የጠበቁ ሙከራዎችን ነው ማድረግ የቻለው። ነገር ግን ጨዋታውን ለማሸነፍ በቂ አልነበረም። በማይክል ካሪክ ስር እንዲሁ በ2026 ማንቸስተር ዩናይትድ የመጀመሪያ ሽንፈቱን አስተናግዷል 2-1 በሆነ ውጤት። የኒውካስል ዩናይትድን የማሸነፊያ ግቦችም አንቶኒ ጎርደን እና ዊሊያም ኦሱላ ናቸው ማስቆጠር የቻሉት። አንቶኒ ጎርደን የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ አካባቢም የተገኘውን ፍጹም ቅጣት ምት ብሩኖ አንቶኒ ጎርደን ላይ በሰራው ጥፋት የተገኘውን ፍጹም ቅጣት ምት አስቆጥሮ ነው መሪ ያደረጋቸው። ነገር ግን መሪነታቸው ለደቂቃዎች ብቻ ነው መቆየት የቻለው። ወዲያው ካርሎስ ካሴሜሮ ከቅጣት ምት የተሻገረ ኳስ በጭንቅላት አስቆጥሮ ጨዋታውን አቻ አድርጎ ነው የመጀመሪያው 45 የጨዋታ ክፍለ ጊዜም የተጠናቀቀው። በሁለተኛው 45 ዩናይትድ በተለይ የቁጥር ብልጫ ከመኖሩ ጋር በተያያዘ የተሻለ እንቅስቃሴዎችን ያደርጋል፣ የተሻለ ኳስ ቁጥጥርን ያደርጋል። ከዛ ውጭ የተሻለ ጎል ሙከራዎችን ያደርገው ጨዋታውን አሸንፎ ይወጣል ተብሎ ቢጠበቅም ያ ነገር ግን አልተሳካም። ተቀይሮ የገባው ኦሱላ ኳስና መረብን አገናኝቶ ዊሊያም ኦሱላ ጨዋታው በኒውካስል ዩናይትድ አሸናፊነት እንዲጠናቀቅ ሆኗል። ለማንቸስተር ዩናይትድ ብቸኛውን ጎል እንዳልኳችሁ ካሴሜሮ ነው ማስቆጠር የቻለው። ኒውካስል ዩናይትድ ሁለተኛውን አጋማሽ በ10 ተጫዋቾች ነው የጨረሱት። ነገር ግን የጎደለባቸው እንኳን አይመስልም። በጣም በጥሩ ሁኔታ ሲከላከሉ፣ በማጥቃት ሽግግሩ ላይም በጣም ጥሩ ሩጫዎችን ሲያደርጉ ጭምር ተመልክተናል። በትናንትናው ጨዋታ ላይ ዩናይትድ ከ11 የፕሪሚየር ሊግ ጨዋታዎች በኋላ ነው የመጀመሪያ ሽንፈታቸውን ያስተናገዱት። ከ11 ጨዋታ በፊት ነበር ሌላ ሽንፈት ያስተናገዱት። ትናንትና ከ11ኛው ጨዋታ በኋላም ለመጀመሪያ ጊዜ ሽንፈት የገጠመው ጨዋታ ሆኖ ተጠናቋል። ምናልባት የትናንትናውን ጨዋታ አሸንፎ ነጥቡን 54 አድርሶ በአውሮፓ ቻምፒየንስ ሊግና በሶስተኛ ቦታ ላይ በደንብ ተደላድሎ ይቀመጣል ተብሎ ቢጠበቅም ነገር ግን ማንቸስተር ዩናይትድ ጨዋታውን ማሸነፍ አልቻለም። ይባስ ብሎ ደግሞ ጨዋታውን ተሸንፏል። ስለዚህ በአውሮፓ ቻምፒየንስ ሊግ ፉክክር ላይ አሁንም በትልቁ ቦታው በትልቅ ትንቅንቅ ሊደረግበት እንደሚችል በቀጣዮቹ ጨዋታዎች የምንመለከትበት ወሳኝ ቦታ ይሆናል ተብሎ ይታሰባል። በቀጣይ ማንቸስተር ዩናይትድ ከበርካታ ቀናት እረፍት በኋላ ነው ወደ መርሃ ግብር የሚመለሰው ከአስተን ቪላ ጋር ደግሞ ቀጣይ ሳምንት እሁድ ያሁኑ እሁድ ሳምንት
መርሃ ግብሩን እንደሚያደርግ የወጣለት መርሃ ግብር ያሳያል። ኒውካስል በአንጻሩ በሳምንቱ መጨረሻ በኤፍኤ ካፕ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል። በውጤቱ በጣም ተበሳጭቻለሁ ብሏል አሰልጣኝ ማይክል ካሪክ ሲናገር። በዩናይትድ ኃላፊነታቸው የመጀመሪያ ሽንፈት የገጠመው አሰልጣኝ ማይክል ካሪክ በውጤቱ በጣም ተበሳጭቻለሁ ሲል የተናገረው። ቡድናቸው ባሳየው እንቅስቃሴም አልተደሰትኩም ያሉ ሲሆን ከባድ ጨዋታ እንደሚገጥመን እናውቅ ነበር ሲሉ ነው የተደመጡት። ኒውካስል ማሸነፍ ይገባቸዋል፣ ይህንን ስል ግን ውስጤ እያዘነ ነው በማለትም አሰልጣኝ ማይክል ካሪክ ከጨዋታው በኋላ ተናግሯል። ብሩኖ ፈርናንዴስ በዚህ የውድድር ዘመን በፕሪሚየር ሊጉ ለማንቸስተር ዩናይትድ 14 አሲስቶችን ማድረግ እንደቻለም ተመልክተናል። በዩናይትድ ታሪክም በአንድ የውድድር ዘመን ከዚህ በላይ ደግሞ አሲስትን ያደረገው ብቸኛው ተጫዋች ዴቪድ ቤካም ነው። 15 አሲስቶችን ነበር ያደረገው። አሁንም ቀሪ ጨዋታዎች ከመኖራቸው ጋር በተያዘም ይህንን ሪከርድ መስበር የሚችልበት እድል ይኖረዋል ተብሎ ይታሰባል። ብሩኖ ሴኔ ላሜንስ ይናገራል። መሸነፍ ሁልጊዜም በጣም ደስ የማይል ነገር ነው። እኛ መጫወት ከሚገባን የብቃት ደረጃ ጋር የሚቀራረብ ጨዋታን እንኳን አላሳየንም በዛሬው ጨዋታ ሲልም ጭምር ነው ትላንትና ከጨዋታው በኋላ የተናገረው። ማይክል ካሪክ ይቀጥልና ዛሬ ከጥራት አንጻር በምንፈልገው ደረጃ ላይ አልነበርንም ሲልም ነው የተናገረው። ለኒውካስል ዩናይትድ እውቅና መስጠት አለብን። በእውነት ምሽቱን ማሸነፍ ይገባቸው ነበር። ይህንን መናገርም ቢጎዳኝም እውነታው ግን ይሄ ነው ሲልም ጭምር ነው የተናገረው። አንድ ጨዋታን ተሸንፈናል፣ በቂ ብቃትም አላሳየንም፣ ነገር ግን በአጠቃላይ ሲታይ አሁንም በጥሩ ሁኔታ ላይ እንገኛለን ሲልም ጭምር ነው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ሀሳባቸውን እየሰጡት። በጀርመን ቡንደስሊጋም ትናንትና አንድ ጨዋታ ቀጥሎ ተደርገዋል። ባየር ሌቨርኩዘን እና ሃምበርግ ጨዋታቸውን አድርገው ባየር ሌቨርኩዘን 1-0 በሆነ ውጤት ማሸነፍ ችሏል። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የ29ኛው ሳምንት የመጨረሻው መርሃ ግብር ልክ ምሽት 5 ሰዓት ሲል የሚደረግ ይሆናል። በወራጅ ቀጠና ውስጥ ስጋት ውስጥ ከሚገኙ ቡድኖች መካከል አንደኛው የሆነው ቶትንሃም ሆትስፐርስ ዛሬ በሜዳው ቶትንሃም ሆትስፐርስ ስቴዲየም ክሪስታል ፓላስን የሚገጥምበት ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር እያሳየም የሚገኘው። በአጠቃላይ የ29ኛው ሳምንት ጨዋታዎችን ተከትሎ የደረጃ ሰንጠረዡን እንመልከት። አርሰናል 30 ጨዋታዎችን ያደርገዋል 67 ነጥቦችን በመሰብሰብ ሊጉን በአንደኝነት እየመራ ነው የሚገኘው። በአንጻሩ ማንቸስተር ሲቲ 29 ጨዋታዎችን ያደረገው ነገር ግን 60 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። የ7 ነጥብ ልዩነት በመካከላቸው ተፈጥሯል። ፕሪሚየር ሊጉ ሊጠናቀቅ በጣም ጥቂት የሚባሉ ጨዋታዎች በቀሩበት ሰዓት 9 ጨዋታዎች በቀሩበት ሰዓት 60 ነጥቦችን ሰብስቦ በ7 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ነው ማንቸስተር ሲቲ የተቀመጠው። ማንቸስተር ዩናይትድ በ51 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ፣ አስተን ቪላን በተመሳሳይ 51 ነጥብ አራተኛ ደረጃ ላይ የተቀመጠ ቡድን ሆኗል። ቼልሲ 48 አለው። ሊቨርፑልን በተመሳሳይ 48 ነጥቦችን መሰብሰብ የቻሉ ቡድኖች ናቸው። በወራጅ ቀጠናው ላይ ዌስትሃም ዩናይትድ 28 ነጥቦችን ሰብስቦ 18ኛ ነው። በርንሌይ በ19 ነጥብ 19ኛ፣ ወልቨርሃምፕተን ወንደረርስ በ16 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ ነው እየመራ የሚገኘው። ኤርሊንግ ብራውት ሃላንድ በአጠቃላይ እስካሁን በተደረጉት ጨዋታዎች 22 ግቦችን በማስቆጠር በአንደኝነት ተቀምጧል። ኢጎር ቲያጎ ከብሬንትፈርድ በ18 ግቦች ሁለተኛ ደረጃ ላይ ሲቀመጥ፣ አንቷን ሴሜኒዮ ከማንቸስተር ሲቲ 15 ግቦችን በማስቆጠር ሶስተኛ ነው። ዣኦ ፔድሮ ከቼልሲ 14 ግቦች ያሉት። ከዛ በተጨማሪ ሁጎ ኤኪቲኬ ደግሞ ከሊቨርፑል 11 ግቦችን ማስቆጠር የቻለ ተጫዋች ነው። የአሲስቱን ደረጃ ብሩኖ ሚጌል ፈርናንዴዝ ነው የሚመራው፣ 14 አሲስቶችን አድርገዋል። ራያን ሸርኪ በ8 አሲስት ይከተለዋል። ኤርሊንግ ሃላንድ በ7 አሲስቶች ሶስተኛ ነው። ሃሪ ዊልሰን ከፉላም 6 አለው። ጃክ ግሪሊሽ እና ሙሐመድ ሳላህም እንዲሁ 6 አሲስቶች ያሏቸው ተጫዋቾች እንደሆኑ ነው ቁጥሮች እያሳዩ የሚገኙት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ አሁን ላይ እናንሳ። ከውጤቶች ወጣ ብለን ማንቸስተር ዩናይትድን የተመለከተ መረጃን ነው ወደ እናንተ የምናደርሰው። ስቴቨን ጄራርድ ስለ ማይክል ካሪክ ሀሳቡን ሰጥቷል። ካሪክ ከመጣ ጀምሮ አስደናቂ ስራን ሰርቷል። ከዚህ በላይ ምን ማድረግ እንደሚችል ሊገባኝ አይችልም። ምንም ማድረግም አይችልም። በዚህ መልኩ ከቀጠለና ቡድኑ እስከ ውድድር ዘመኑ መጨረሻ ድረስ በከፍተኛ ደረጃ ካስቀጠለው እሱ በቡድኑ ውስጥም ላለማቆየት ከባድ ይሆንባቸዋል ብዬ አስባለሁ። የማንቸስተር ዩናይትድ አመራሮች ማይክል ካሪክን ላይቀጥሩ የሚችሉበት ምንም አይነት ምክንያት ይኖራቸዋል ብዬ አልጠብቅም ሲልም ነው ስቴቨን ጄራርድ የተናገረውና ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ በጣም ጥሩ ስራዎችን መስራቱን ጭምር ነው የተናገረው። ስቴቨን ጄራርድ ሀሳቡን ሲሰጥ ቤንጃሚን ሼስኮን በተመለከተ የተለያዩ ጉዳዮች እየተነሱ ነው። አንደኛው ጉዳይ ቤንጃሚን ሼስኮ ወደ ዩናይትድ ከመዘዋወሩ በፊትም ቢሆን ራሱን በማሻሻል ላይ በጣም ከፍተኛ ትኩረት የሚሰጥ አይነት ተጫዋችና በጣም ልምምዶችን ጠንክሮ የሚሰራ አይነት ተጫዋች እንደሆነ
ይመሰክርለታል። ከአርቢ ላይፕዚግ በፊት በሳልዝበርግ በነበረበት ወቅት እንኳን ከልክ በላይ ልምምድ እንዳያደርግ በመስጋትም የቡድኑ ጂም መግቢያ መታወቂያውንም ተቀብለውት እንደነበር ጭምር ነው የሚነገረው። አዘውትሮ ጂም ውስጥ መገኘቱን ተከትሎ መታወቂያውን ጭምር እስከ መነጠቅ ደርሶ ነበር። በማንቸስተርም ተመሳሳይ ስምን እያገኘ ነው አሁን ላይ የሚገኘው። በመጀመሪያዎቹ ሳምንታት በተለይ አዲሱን ኑሮ ከመላመዱ ጋር በተያዘ ቤቶችን በመፈለግም ጋር እንግዲህ በተያዘ ረጅም ጊዜ ለመላመድ ጊዜያቶች ፈጅተውበት እንደነበር ይነገራል። የልምምድ ስርዓቱን በትንሹ ተስተጓጉሎበት ነበር። በማንቸስተር ዩናይትድ ቶሎ ያልተላመደበት ምክንያትም በዚህኛው መልኩ እንደሆነ ነው ዘገባዎች የሚጠቁሙት። በተለይ ዘ አትሌቲክ የተባለው የመረጃ ምንጭ ከቤንጃሚን ሼስኮ ጋር አያይዞ ሰፋ ያሉ ጉዳዮችን ያነሳው የክለቡ አመራሮች የማንቸስተር ዩናይትድ አመራሮች ማለት ነው ከአንድ የ22 ዓመት ተጫዋች ወዲያውኑ በአንድ የውድድር ዘመን በተለይ በመጣበት የመጀመሪያው የውድድር ዘመን 25 ግቦችን መጠበቅ እንደማይቻል ነው ተረድተው እንደነበር መረጃዎች የሚጠቁሙት። የሚጠበቀው ነገርም ምክንያታዊ በሆነ ደረጃ ላይ እንዲቆይ ያደረጉ ሲሆን የመለማመጃ ጊዜም እንደሚያስፈልገው ነው አምነው የተቀበሉት። አሁን ላይ ቤንጃሚን ሼስኮ ሙሉ በሙሉ እየተላመደ የሚገኝ አይነት ተጫዋች ነው። ለዚህም ደግሞ ዲየጎ ዳሎ ትልቅ ሚና መጫወቱን በርካቶች ያነሳሉ። ከዲየጎ ዳሎ ጋርም በጣም የጠበቀ ግንኙነት እንዳላቸው፣ ከዛ ውጭ ደግሞ የክሪስቲያኖ ሮናልዶ አይነት ደግሞ ፈለግ የሚከተሉ አይነት ተጫዋቾች ናቸው። እነዚህ ሁለት ተጫዋቾች በልምምድ ሴሽን ላይ በጣም በጠዋት በመምጣት ወይም የማንቸስተር ዩናይትድ የቡድኑ ልምምድ ከመጀመሩ በፊት ቀድሞ የልምምድ ሜዳ ላይ በመገኘት በተለይ ዲየጎ ዳሎ ከዚህ በፊት በማንቸስተር ዩናይትድ ክሪስቲያኖ ሮናልዶ በቅርብ በነበረበት ጊዜና እንዲሁም በፖርቱጋል ብሔራዊ ቡድን ስብስብ ውስጥም ያንን ነገር ሲያደርግ ስለሚመለከተውና አብሮት ስለሚያደርግም ይህንን ባህል ወደ ማንቸስተር ዩናይትድም አምጥቶታል። ቤንጃሚን ሼስኮም በዛ መልኩ ደግሞ ጠንካራ የሆነ ሰራተኛ እንደሆነ ይነገራልና ሁለቱ ተጫዋቾች በጠዋት ልምምድ መርሃ ግብራቸውን የሚጀምሩ ከዛም ደግሞ ከቡድኑ በኋላ ደግሞ የግል ደግሞ ስልጠናቸውን በራሳቸው የሚያከናውኑና ራሳቸውን ለማሻሻል በትልቁ ጥረት የሚያደርጉ አይነት ተጫዋቾች እንደሆኑ ይነገራልና ዲየጎ ዳሎ ለቤንጃሚን ሼስኮ መላመድ ትልቅ ሚና መጫወቱ ይነገራል። አዲሱን ተጫዋች ገና እንደመጣም በመንከባከብ እናም ሼስኮን በፍጥነት እንዲላመድም በመርዳት በጣም ትልቅ እገዛን አድርጎለታል ነው የተባለው። በዲሲፕሊን እና ራስን በማሳደግ ፍላጎትም የተነሳ በጣም የተቀራረቡ ሲሆን አብዛኛውን ጊዜም ወደ ካሪንግተን ልምምድ ማዕከልም የመኪና ማቆሚያ ቀድመው የሚደርሱት ተጫዋቾች እነማን ናቸው ከተባለ በቡድን ውስጥ በእርግጠኝነት የሚነገረው ወይ ቤንጃሚን ሼስኮ ነው ወይ ዲየጎ ዳሎ ነው ቀድሞ መጥቷል ተብሎ የሚመሰከርላቸው ብሏል ዘ አትሌቲክ መረጃውን ሲያጋራ። ከተጫዋቹ ጋር ቅርበት ያላቸው ከቤንጃሚን ሼስኮ ጋር ቅርበት ያላቸው ሰዎች ለመላመድ ጊዜ እንደሚወስድበት ስለሚያውቁ በዩናይትድ በውድድር ዘመኑ ከ10 እስከ 15 ጎሎችን ያስቆጥራል ብለው ነው ገምቶ የነበረው። በቡንደስሊጋ አንድ ተጨማሪ ዓመትን ቢያሳልፍ ተመራጭ ይሆን ነበር። ነገር ግን በክረምቱ ወቅት ከየአቅጣጫው የቀረበለት ከፍተኛ ፍላጎት ግን ይህ እንዳይሆን እንዳደረገው ጭምር ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እንዳደረገው ነው መረጃው የወጣው። ማንቸስተር ዩናይትዶች አሁንም የግራ መስመሩን ለማጠናከር በእጅጉ ጥረት እያደረጉ እንዳለ መረጃዎች ወጥተዋል። ለዚህም ከእጩነት ከያዟቸው ተጫዋቾች መካከል አንደኛው የ70 ሚሊዮን ፓውንድ የዝውውር ዋጋ የተለጠፈበት ያን ዲያማንዴ ነው። ምንም እንኳን እስካሁን ስለሱ ምንም ግልጽ መረጃ ባይኖርም አንቶኒ ጎርደንም ጭምር በዚህ ዝርዝር ውስጥ እንደሚገኝ ይነገራል። ያን ዲያማንዴን ለማስፈረም ሊቨርፑል የተሻለ እድል እንዳለው ግን በርካቶች ያነሳሉ። ይሁን እንጂ በአሁኑ ወቅት የክለቡ ዋነኛ ትኩረትና ቅድሚያ የሚሰጠው ጉዳይ ግን አንድ ወይም ሁለት የመሃል አማካዮችን ማስፈረም ላይ ነው። ከዛ በኋላ ግን የግራ አጥቂ ማምጣት ማይክል ካሪክ በይፋ የተናገሩት ወይም በግልጽ የተናገሩት ጉዳይ ነው። በዚህ ቦታ ላይ አማድ ዲያሎ፣ ማቲያስ ኩኛህም ጭምር መሰለፍ ይችላሉ፣ ነገር ግን ተጨማሪ ተጫዋቾች ያስፈልጉናል ሲልም ነው ካሪክ በግልጽ የተናገረውና አንቶኒ ጎርደን እና ያን ዲያማንዴ በማንቸስተር ዩናይትድ በዛ ቦታ ላይ ኢላማ ውስጥ ይገባሉ ተብለው የሚጠበቁ ተጫዋቾች ናቸው። ሃሪ ማጓየር የጥፋተኝነት ፍርድ ተወስኖበታል። የማንቸስተር ዩናይትዱ ተከላካይ የሆነው ሃሪ ማጓየር ከ6 ዓመታት በፊት ግሪክ ውስጥ ያደረገው ነገር ክስ ቀርቦበት ነበር። ሃሪ ማጓየር የፖሊስ ኦፊሰርን ለመደብደብ በመሞከርና አልታሰርም በማለትም ነው ክስ እንደቀረበበት የተነገረው። የግሪክ ፍርድ ቤት አሁን ላይ ሃሪ ማጓየርን ጥፋተኛ በማለት የ15 ወራት እስር ቅጣት ውሳኔ አስተላልፎበታል። ይህ ማለት ማጓየር በሚቀጥሉት 15 ወራት ተመሳሳይ ጥፋት የሚሰራ ከሆነ እስሩ ተፈጻሚ እንደሚሆን የተረጋገጠው። የእንግሊዙ ተጫዋች ሃሪ ማጓየር ጠበቆችም ፍርድ ቤቱን ይግባኝ ለመጠየቅም ማሰባቸው ጭምር ዴይሊ ሜል የተባለው የመረጃ ምንጭም ይፋ እንዳደረገው ነው መረጃዎች የወጡት። የሊቨርፑል ጉዳዮችን ደግሞ እናንሳ። ቨርጂል ቫን ዳይክ ቀጣይ ዓመት ለቻምፒየንስ ሊግ ብቁ መሆንንና ለመሆንን በተመለከተ ሀሳቡን ሰጥቷል። በክረምቱ የዝውውር መስኮት ላይ 100% ተጽዕኖ ይኖረዋል ሲልም ጭምር ነው የተናገረው። ወደ አውሮፓ ቻምፒየንስ ሊግ
መግባት ማንችል ከሆነ በዝውውር መስኮቱ ላይ በጣም ሪስክ ውስጥ ሊከተን ይችላል ወይም ደግሞ ትልቅ ኢምፓክትም ሊኖረው ይችላል ሲልም ነው የሚናገረው ቨርጂል ቫን ዳይክ። በክረምት የዝውውር መስኮቱ ላይ እንደ 100% ተጽዕኖችም ያሳድራል ብሏል። ጉዳቱ በጣም ከፍተኛ ነው። ለሊቨርፑል የምትጫወት ከሆነ ሁልጊዜም እንደዚያ ነው የሚሆነው። ወደ ቻምፒየንስ ሊግ መግባት የግድ ይኖርብናል ሲልም ጭምር ነው የተናገረው። ቨርጂል ቫን ዳይክ ነው ይህንን ሀሳብ የሰጠው። ሊቨርፑል በያን ዲያማንዴ ላይ ያላቸው ፍላጎት እያፋጠኑት እንደሆነ የሚያሳዩ መረጃዎች ደግሞ ከወደ ጀርመን እየወጡ ይገኛሉ። አርቢ ለብዚሽ አጥቂውን ማጣት ባይፈልጉም ትክክለኛ ዋጋ ከቀረበላቸው ግን ለመሸጥ ይገደዳሉ ወይም ይስማማሉ ተብሎ ነው የሚታሰበው። የተለያዩ ክለቦች ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። ሊቨርፑል ደግሞ በዋነኝነት ይህንን ተጫዋች ለማስፈረም ቅድሚያ የሚቀመጠው ቡድን እንደሆነ ነው የተነገረው። የጋላታሳራይ ደጋፊዎች አንፊልድ አይገኙም ተብሏል። የመርሲሳይዱ ክለብ ሊቨርፑል በቻምፒየንስ ሊግ ጥሎ ማለፍ ከቱርኩ ክለብ ጋላታሳራይ ጋር መደልደሉን እናስታውሰዋለን። አሁን ላይ የጋላታሳራይ ደጋፊዎች በመልሱ ጨዋታ አንፊልድ ስቴዲየም እንደማይገኙ ነው መረጃው ያረጋገጠው። የአውሮፓ እግር ኳስ ማህበር ደጋፊዎቹ በጨዋታው አንፊልድ እንደማይገኙ ማገዱን ነው ይፋ ያደረገው። ጋላታሳራይ ከዩቬንቱስ ባደረገው ጨዋታም ደጋፊዎቹ ቁሳቁሶችን ተጫዋቾች ላይ መወርወራቸውን ተከትሎ ከሜዳ ውጪ አንድ ጨዋታ ደጋፊዎቹ እንዳይገኙ አግዷቸዋል። በተጨማሪም 40,000 ዩሮ የገንዘብ ቅጣትም ተጥሎባቸዋልና በዚህ መሰረትም ከሊቨርፑል ጋር በሚደረገው ጨዋታ ላይም ደጋፊዎች እንደማይኖሩ ነው ይፋ የተደረገው። ስቴቨን ጄራርድ ስለ ሪዮ ኤንጎሞዋ ይናገራል። ሊቨርፑል ከትላንትና በስቲያ ምሽት በጣም ደካማ ነበሩ ሲል ይናገራል። በወልቨርሃምፕተን ወንደረርስ 2-1 በተሸነፉበት ጨዋታ በቂ እድል አልፈጠሩም። እናም በትክክል የጨዋታው ፍጥነትንም አልተጫወቱም። በቂ ጥራትም አልነበራቸውም። ሪዮ ኤንጎሞዋ አሁን ላይ ቋሚ ሆኖ መጫወት መጀመር ይኖርበታል። ምክንያቱም በትንሽ ደቂቃ ውስጥ ኮዲ ጋክፖ 65 እና 70 ደቂቃዎች ውስጥ ከሚያደርገው የበለጠ በትንሽ ደቂቃ ውስጥ ሪዮ ኤንጎሞዋ ያንን ነገር ማድረግ ይችላል ሲልም ነው ስቴቨን ጄራርድ የሚናገረው። አሁን ቋሚ መሆን ይገባዋል። ተጫዋቹ አርብ ዕለት ለሚጀምረው ጨዋታም ቋሚ ሆኖ ሲጀምር መመልከት ፈልጋለሁ ሲል የቀድሞ የሊቨርፑል ሌጀንድ ስቴቨን ጄራርድ ሀሳቡን አጋርቷል። የቼልሲን ጉዳዮች ደግሞ እናንሳ። ፓት ኔቪን ይናገራል። ስለ ሊያም ዴላፕ ነው ሀሳቡን የሰጠው። እኔ እንደሚመስለኝ ሊያም ዴላፕ ከቲሞ ቨርነር የተሻለ ሁለገብ ተጫዋች ነው፣ ምክንያቱም በጨዋታው ላይ የተሻለ የቴክኒክ ብቃት እንዳለው እመለከታለሁ ብሏል ፓት ኔቪን ሲናገር። በተጨማሪም በዚህ ከፍተኛ ደረጃ ላይ ጎል ማስቆጠር እንደሚችል በተግባር አሳይቷል። ወደ ቼልሲ ማምራቱ የተሳሳተ ውሳኔ ነበር እንዴ ተብሎም ጥያቄ ለቀረበለት ፓት ኔቪን ሲናገር አሁን ባለው ሁኔታ ስታይ እውነትም ስህተት ሊመስል ይችላል፣ ነገር ግን ሌሎች ተጫዋቾች ቡድኑን እየተቀላቀሉ ነው። ለምሳሌ የኒኮላ ጃክሰን መመለስን ብታስቡት በእርግጠኝነት ከፍተኛ ጫና ይኖረዋል ሲልም ጭምር ነው የተናገረው። ስለ ሊያም ዴላፕ ሀሳቡን ሲናገር ከኒኮላ ጃክሰን ጋር ግን ካነሳን አይቀር የቼልሲው አጥቂ የሆነው ኒኮላ ጃክሰን በሜዳ ላይ የሚያገኘው ጊዜ ቢቀንስበትም በባየር ሚኒክ ቤት፣ ነገር ግን በቋሚነት የመጫወት ህልሙን ግን እስካሁን ድረስ እንዳልተው ነው የሚገለጸው። ስለዚህ ባየር ሚኒክ በቋሚነት የማሰለፍ እድልን የሚያገኝ ከሆነ ይህንን ተጫዋቹ መቀበል እንደሚፈልግና በባየር ሚኒክም በቋሚነት መቀጠል ይፈልጋል። ነገር ግን በሜዳው ላይ ደግሞ ሃሪኬንን የመሰለ ምርጥ አጥቂ ስላላቸው ባየር ሚኒኮች ኒኮላ ጃክሰንን በቋሚነት የመጠቀም እድላቸው በጣም ጠባብ እንደሆነ ይታወቃልና ደቂቃዎች በጣም ቢያንሱበትም እዛው ግን መቆየትን ምርጫው ሊያደርግ እንደሚችል ነው እየተገለጸ የሚገኘው። የሪስ ጄምስ ኮንትራት ከዚህ ክረምት ጀምሮ 2 ዓመት ብቻ ነው የሚቀረው። ቼልሲ በተጫዋቹ ቀጣይ ላይ ሙሉ እምነት እንዳለው ነው የሚነገረው። ምክንያቱም ከቁልፍ ተጫዋቾቻቸው መካከል ማንኛውም ተጫዋችን ለመሸጥ በጭራሽ አይፈልጉም ቼልሲዎች። እሱን ለክለቡና ለፕሮጀክቱም ታማኝ አድርገው ነው የሚመለከቱት። ስለዚህ ሪስ ጄምስን በሚቀጥሉት ጊዜያት ደግሞ ኮንትራቱን ለማራዘም ንግግሮች ይጀምራሉ ተብሎ ይታሰባል። የኮንትራቱ የመጨረሻ 2 ዓመት ላይ እንዳለ ግን የሚያሳዩ መረጃዎችን ነው ኬራን ጊል ዴይሊ ሜል ላይ መረጃውን ያጋራው። ሊያም ሮስኒየር ስለ አሌሃንድሮ ጋርናቾ ይናገራል። አሌሃንድሮ ጋርናቾ እጅግ በጣም ምርጥ ተጫዋች ነው። እኔ እዚህ ከመምጣቴ በፊት ብዙ ጨዋታዎችን ያደርገዋል። አሁን የጨዋታ ደቂቃዎች ያነሱትም ምናልባት በታክቲካዊ ምክንያቶች ሊሆን ይችላል። ይህ ጨዋታ ግን ለሱ የሚስማማና በውጤቱ ላይም ትልቅ ተጽዕኖ መፍጠር የሚችልበት እጅግ በጣም ጥሩ አጋጣሚዎችን የምንሰጥበት እድል ይመጣል። ለቡድናችን ጥሩ የማጥቃት አማራጭ ሊሆንም እንደሚችል እናምናለን። እሱ ማድረግ ያለበትን ሜዳ ላይም ገብቶ ዘና ብሎ መጫወት ብቻ ነው፣ ምክንያቱም እሱ ምርጥ ብቃቱን የሚያሳየው እንደዛ ሲሆን ነው ሲልም ጭምር ተናግሯል። አሰልጣኝ ሊያም ሮስኒየር ሀሳባቸውን ሲሰጡ ሌላኛው ሰሞኑን ምናልባት በመጠነኛ የአቋም መውረድ ላይ እንደሚገኝና በተለይ ከጉዳቱ ጋር በተያዘም ራሱን ለማግኘት ትንሽ ጊዜያቶች እንደሚፈልግ እየተነገረ የሚገኘው ኮል ፓልመርን በተመለከተ ሀሳቦች ሲነሱ እንደነበር እናስታውሳለን። ፓልመር ግን ሀሳቡን ሰጥቷል። ባለፉት ጥቂት ጨዋታዎች ማሸነፍ እንችል እንደነበር ይሰማኛል፣ ነገር ግን ውጤቱ ያመለጠው
በእኛው ጥፋት ብቻ ነው። ስህተታችንን ማረም ይኖርብናል ሲልም ጭምር ነው የተናገረው። ወደ ቀድሞ ምርጡ የኮል ፓልመር ብቃት ለመመለስም አሁንም ትንሽ እንደሚቀረኝ ይሰማኛል። በዚህ ሳምንትም ለሕክምና ባለሙያዎቹ እንደነገርኳቸው ካለፉት 4 ወይም 5 ወራት ወዲህ አሁን ያለሁበት የጤንነት ስሜት ከምንጊዜውም የተሻለ ነው። አሁን ሜዳ ላይ ማንኛውንም ነገር ማድረግ እችላለሁ። ስለዚህም አሁን የሚቀረኝ የጨዋታ ሪትሜን ማግኘትና መመለስ ብቻ ነው። አዲሱ አሰልጣኝ ይዞት የመጣው አዲስ የጨዋታ ፍልስፍና በፍጥነት ለመላመድም ሁልጊዜም ቀላል አይደለም። አሁን ላይ ከምንም በላይ ውጤት ማምጣትም የሚያስፈልገን ትክክለኛ ጊዜ ይመስለኛል ሲልም ጭምር ነው የተናገረው ኮል ፓልመር። የማንቸስተር ሲቲን ጉዳዮች ደግሞ እንመልከት። ጉዳት ላይ የሚገኘው ኒኮ ኦራይሊ ይናገራል። ያለፉት 2 ወይም 3 ወራት ለእኛ በጣም አስፈላጊዎቹ ነበሩ ብዬ አስባለሁ። ብዙ ጨዋታዎችን ተጫውተናል። እናም ለሁሉም ውድድሮች ደግሞ ብዙ የሚቀሩን ነገሮች አሉ። አሁን ላይ ግባችን ሁሉንም ጨዋታዎች ማሸነፍ ነው። ምክንያቱም ሁሉንም ዋንጫዎችን ማሸነፍ እንፈልጋለን። እናም ያንን ለማድረግ ደግሞ ጠንክረን እየሰራንና እየሞከረን ነው ሲል ጭምር ኒኮ ኦራይሊ ሀሳቡን ይሰጣል። ሌላኛው ኒኮ ኦራይሊ የቀረበለት ጥያቄም አይዶልክ ማን ነው ወይም ያንተ አርአያው ተጫዋች ማን ነው ተብሎ ጥያቄ ቀርቦለት ነበር። ኒኮ ኦራይሊ ሀሳቡን ሲናገርም ኬቨን ደብሮይና ነው ሲል ነው ምላሹን የሰጠው። እሱ በጣም አሪፍና እንግዳ ተቀባይ ሰው ነበር። እናም በእርግጥ በሜዳ ላይ ኬቨን ደብሮይና እንዴት እንደነበር ሁላችሁም ታውቃላችሁ። በጣም አስደናቂ ነበር ሲልም ጭምር ነው የተናገረው ኒኮ ኦራይሊ። ኖቲንግሃም ፎረስት ኤሊዮት አንደርሰን ላይ የመሸጫ ዋጋ እንደለጠፉበት ይፋ ተደርጓል። ኖቲንግሃም ፎረስቶች ኤሊዮት አንደርሰንን ለሚገዛና ለመግዛት ለሚመጣ ክለብም ከ75 ሚሊዮን ፓውንድ በላይ ብቻ እንደሚጠይቅ ነው እየተነገረ የሚገኘው። ይህንን ተጫዋች ለማስፈረም ደግሞ ሁለቱ የማንቸስተር ከተማ ክለቦች ትልቅ ትንቅንቆችን ያደርጋሉ ተብሎ ይታሰባል። ማንቸስተር ዩናይትድ እና ማንቸስተር ሲቲ። በተለይ ማንቸስተር ሲቲ ይህንን ተጫዋች ለማስፈረምም ትልቅ ጥረቶችን ሊያደርግ የሚችልበት እድሉ እንዳለ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙትና ይህንን ተጫዋች ለማስፈረም ማንቸስተር ሲቲዎች የሚጠየቀውን ገንዘብ ለማቅረብም ምናልባት ዝግጁ ሊሆኑ እንደሚችሉ ጭምር የሚያሳዩ መረጃዎችም እየወጡ ነው የሚገኘው። የሪያል ማድሪድ ጉዳዮችን እናንሳም። ሮድሪጎ የኤሲኤል ጉዳት እንደገጠመው እናስታውሳለን። ብራዚላዊው የሪያል ማድሪድ ተጫዋች የሆነው ሮድሪጎ ከባድ የጉልበት ጉዳት አጋጥሞት ለረጅም ጊዜ ከሜዳ መራቁን የምናውቀው ጉዳይ ነው። ሮድሪጎ በ2023 ነው ለብሔራዊ ቡድን ግልጋሎት ሲሰጥ መጠነኛ የኤሲኤል ጉዳት ገጥሞት እንደነበር አሁን ላይ ይፋ የተደረገው። 2023 ላይ ለብራዚል ብሔራዊ ቡድን ጨዋታውን ሲያደርግ ነበር ያኔ ጉዳት የገጠመው የኤሲኤል፣ ነገር ግን መጠነኛ የሚባል ወይም አነስተኛ የሚባል የኤሲኤል ጉዳት ነበር። ይሁን እንጂ ሐኪሞች የጉዳቱ ደረጃ ለቀዶ ጥገና የሚያበቃ አይነት ጉዳት አይደለም በማለትም ለሌሎች ሕክምናዎችም ለመመለስም መወሰናቸውን የተነገረው። በዚህ ምክንያት ሮድሪጎ ከጉልበት ጉዳቱ ጋር ነው ለ3 ዓመታትም ለክለቡም ቢሆን ለሀገሩም ቢሆን ጨዋታዎችን ሲያደርግ እንደነበር የተገለጸው። አሁን ላይ ግን አስከፊ ጉዳት መጥቶ ለሚቀጥሉት ረጅም ጊዜያት ምናልባት 2026 ላይ ድጋሚ ላንመለከተው እንችላለን ሜዳ ላይ እስኪባል ድረስ 2027 ላይ ምናልባት እስከ 8 ወር እስከ 9 ወርም ጭምር ከሜዳ ሊርቅ የሚችልበት እድሉ እንዳለ እየተገለጸ ይገኛልና በተለይ በርካቶች ተጫዋቾች በጉጉት የሚጠብቋቸው ነገሮች አሉ። ከነዚያ መካከል አንደኛው የዓለም ዋንጫ ነው። በ4 ዓመት አንዴ ከሚመጣ ውድድር ከመሆኑ ጋር በተያያዘም ለሀገራቸው በዚህ ውድድር ላይ ተሰልፈው መጫወት የበርካታ ተጫዋቾች ህልም እንደሆነ ይታወቃልና ሮድሪጎ ያንን ህልሙን ሲያልም እንደነበረና ነገር ግን አሁን ላይ ሳይሳካ እንደቀረ ጭምር ነው በርካቶች እያነሱ የሚገኙት። በኤምባፔ ላይ የተለያዩ መረጃዎች እየወጡ ይገኛሉ። እንደ መረጃዎቹ መሰረት ፈረንሳዊ አጥቂ ከደረሰበት የጉልበት ጉዳትም ሊያገግም እንደሚችል ተነግሯል። መረጃው አያይዞም ኬሊያን በአሁኑ ሰዓት የታቀደለት የቀዶ ጥገና ሕክምና እንደማያስፈልገውና ያጋጠመውም ተብሎ የሚጠራው ጉዳት ደግሞ በተለምዶ በሀገራችን የጉልበት ጅማት ብለንም የምንገልጸው ጉዳትም በእያንዳንዱ ምርመራ ላይ መሻሻል እያሳየ እንዳለ ይነገራል። ነገር ግን ሪያል ማድሪዶች አሁን ካለበት ደረጃ ጋር አያይዘው ሊመልሱት እንደሚችሉ እየተገለጸ ይገኛል። ወደ ሜዳ ሊመለስ የሚችልበት እድል ሰፊ ነው ተብሎ ይታሰባል። ምክንያቱም ይሄ ጉዳት በቀላሉ የሚለቅ አይነት ጉዳት እንዳልሆነ ጭምር የሚያሳዩ መረጃዎች ያሉት ፈረንሳዊው ኮከብ ኬሊያን ምባፔም ለ3 ወራት ያክል በጉልበት ላይ ከባድ የሆነ ህመም ሲያጋጥመው እንደነበር የዘ አትሌቲክ ዘጋቢ ነው ያመለከተው። የክለቡና የአሰልጣኝ ቡድኑ አባላት ምንጮች እንደሚሉት ከሆነ ኬሊያን በታህሳስ ወር ሪያል ማድሪድ በሳንቲያጎ ቤርናቢው በሴልታ ቪጎ በተሸነፈበት ጨዋታ ላይ ነበር የጉልበት ጉዳት ያጋጠመው። ከዚያ በተጨማሪ ሪያል ማድሪድ በስፔን ኮፓ ዴል ሬይ ታላቬራ ከተባለው ክለብ ጋር ሲጫወትም ኤምባፔ በወቅቱ የክሪስቲያኖ ሮናልዶን ሪከርድ ለማሻሻል ትልቅ ፍላጎት ስለነበረው ከነ ጉዳቱም ቢሆን ተጨማሪ የመጫወቻ ደቂቃዎችን ለማግኘት በቡድን ውስጥም ትልቅ ክርክር አስነስቶ እንደነበር ጭምር የሚያሳዩ መረጃዎችን ነው ማሪዮ ኮርቴግና የዘ አትሌቲኩ ዘጋቢም ይፋ እያደረገ የሚገኘውና ያ ደግሞ ስህተት እንደነበር ጭምር ነው በርካቶች እያነሱ የሚገኙት። አሁን ላይ ጉዳቱ በቀላሉ የሚለቅ አይነት ነገር አይደለም ተብሎ ስለሚታሰብ
ከነ ጉዳቱ ሊመለስ የሚችልበትና አንዳንድ ጨዋታዎች ላይ ሊሰለፍ የሚችልበት እድል እንዳለ እየተነገረ ነው። ነገር ግን ቀስ እያለ ጉዳቱ ምናልባት ጉዳቱ ያገግም ከተባለ ግን ከ6 እስከ 12 ወራት ሊፈጅ እንደሚችል ሙሉ ለሙሉ ለማጥፋት ያን ያክል ሊፈጅ እንደሚችል ነው እየተገለጸ የሚገኘው። ያንን ደግሞ ለማድረግ ጊዜ እንደሌለ ይታመናል። ስለዚህም በሚቀጥሉት ጨዋታዎች ላይ ወደ ሜዳ ከነ ጉዳቱ ሊመለስ የሚችልበት እድልም እንዳለ ጭምር የሚያሳዩ ሪፖርቶችን ደግሞ እየሰማን እንገኛለን። የተለያዩ መረጃዎች ናቸው ከኬሊያን ምባፔ ጉዳት ጋር በተያያዘ የሚወጡት። እነሱን እየተከታተለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ 16ቱ ጥሎ ማለፍ ዙር በኢቲያድ ከማንቸስተር ሲቲ ጋር በሚያከናውነው የመልስ ጨዋታ ላይ የኬሊያን ምባፔ ግልጋሎትን ማግኘት ይፈልጋሉ። ሆኖም ተጫዋቹና በዙሪያው ያሉ አካላት ግን በዚህ ሀሳብ አይስማሙም ተብሏል። ምክንያቱም ምባፔ ከጉዳቱ ሙሉ ለሙሉ ለማገገም ተጨማሪ የእረፍት ጊዜ ነው የሚፈልገው። ከዚህ በተጨማሪ የኬሊያን ጉዳት ከሚታሰበው ውስብስብ ተደርጎ ነው የሚቆጠረው ሲሆንም ተጫዋቹም ቢሆን ዓለም ዋንጫ ውድድር ሊጀምር የ100 ቀናት ዕድሜ ያክል በቀረበት ጊዜ ራሱ ተጨማሪ ሪስኮች ሊያስፈልጉ እንደማይችሉ ነው እየተገለጸ የሚገኘውና የተለያዩ ነገሮች እየተነሱ ይገኛሉ ከሪያል ማድሪዱ ኬሊያን ኤምባፔ ጋር በተያዘ። ጉዳቱ ግን እንደተነገረ ወይም ደግሞ ቀለል ያለ ነገር እንዳልሆነና ውስብስብ ነገሮች እንዳሉት ጭምር ነው መረጃው የወጣው። የሪያል ማድሪድ አመራሮች በሚመጣው የክረምት የአሰልጣኝ ለውጥን እንደሚያደርጉ እርግጠኛ ሆነዋል። በዚህም ውስጥ ደግሞ የአሰልጣኞች አሰሳን ማከናወን ጀምረዋል ተብሏል። በርካታ የክለቡ ቦርድ አባላት በዘንድሮው የውድድር ዘመን በአሰልጣኝ አልቫሮ አርቤሎአ ስር በተከሰቱት ሁኔታዎች ዙሪያም ደስተኛ አይደሉም። እናም የሚቀጥለው የውድድር ዘመን ከመጀመሩ በፊትም ለቡድኑ አዲስ ዋና አሰልጣኝ የመምረጥ ሂደትም እንደሚጀምሩ ጭምር ነው ካንዴና ሴር መረጃውን እያወጣ የሚገኘው። በዚህም መሰረት ጀርመናዊው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በሬድቡል ካምፓኒ የነበራቸው ኃላፊነትን በመልቀቅ በድጋሚ ወደ አሰልጣኝነት ሙያቸው ለመመለስም ዝግጁ መሆናቸውን ለስካይ ስፖርት ዘገባ ማረጋገጥ ተችሏል። እና ከዚህ በተጨማሪ ሪያል ማድሪድ በሚቀጥለው ክረምት አሰልጣኙን ሊቀጥራቸው ስለሚፈልግ ሁኔታውንም በቅርበት እየተከታተለ መሆኑን የሚያሳዩ መረጃዎች አሉ። ስለዚህ ምናልባት የርገን ክሎፕ ሪያል ማድሪድን ቀጣይ ሊረከቡ ከሚችሉ አሰልጣኞች መካከል በግንባር ቀደምትነት ስማቸው እየተነሳ እንደሚገኝ ዘገባዎች ይጠቁማሉ። ሆኖም ጀርመናዊው አለቃ ወደ አሰልጣኝነት ሲመለሱ የሚችሉበት ሁኔታ በሁለት አጋጣሚዎች ብቻ ላይ የተመሰረተ ነው። የስካይ ስፖርት ዘገባ እንደሚያመለክተው እሱም ሪያል ማድሪድን ማሰልጠን አሊያም የሀገራቸውን ጀርመን ብሔራዊ ቡድን መረከብ ብቻ ነው። ከሁለቱ ውጪ ሌላ የማሰልጠን ሂደትን መረከብ እንደማይፈልጉ ነው እየተገለጸ የሚገኘው። የቀድሞ የቦሩሲያ ዶርትመንድ እንዲሁም የእንግሊዙ ክለብ ሊቨርፑል አለቃ የርገን ክሎፕ በቤርናቢው የሪያል ማድሪድ አሰልጣኝ ሆነው የወደፊት እድላቸውን መሞከር ወይንም ደግሞ በቀጣዩ ህይወታቸው የሀገራቸውን ብሔራዊ ቡድን የመረከብ አማራጭን ብቻ እየተመለከቱ እንዳለ ጭምር የሚያሳዩ ዘገባዎች እየወጡ ይገኛሉ። ስለዚህ ከሁለቱ አንዱን እድል ብቻ የሚያገኙ ከሆነ ነው መቀላቀል እንደሚፈልጉ እየተገለጸ እንደሚገኝ ዘገባው የጠቆመው። አርጀንቲናዊው ተስፈኛ ፍራንኮ ማስተንቱኖ በሚቀጥለው የውድድር ዓመት ሪያል ማድሪድን በውሰት ውል ለመልቀቅም ተዘጋጅቷል ሲል ዲያሪዮ ስፖርት በዘገባው ላይ አመልክቷል። ከዚህ በተጨማሪም ሪያል ማድሪድ ለተጫዋቹ አሁን ያለው እድገትን ለማስቀጠል ወደ ሌሎች ክለቦችን በውሰት አምርቶ ተጨማሪ ልምዶችን ማካበት እንዳለበት ጭምር ነው የሚናገሩት። ምክንያቱም ሌላኛው ብራዚላዊ ተስፈኛ ኤንድሪክ ፊሊፔ ከፈረንሳዩ ክለብ ሊዮን መልሶ እንግዲህ ወደ ሪያል ማድሪድ ሊመጣ የሚችልበት እድሉ በጣም ስለሚኖር በዛ ላይ ደግሞ በጣም ጥሩ አቋሞችን በሊዮን ቤት እያሳለፈ ነው የሚገኘው። በጣም ጥሩ ተጫዋች እንደሆነም በደንብ አሳይቷል። ስለዚህ የማስታንቱኖ የመጫወቻ ደቂቃ ደግሞ ይገደብበታል። በጣም አነስተኛ ነው ሊሆን የሚችለው። ስለዚህም ተጫዋቹ የሚያስፈልገውን የመጫወቻ እድል ለማስጠበቅ ሲባል በውሰት ውል መልቀቁና ትልቅ ጥቅም ሊሆን እንደሚችል ነው እየተነገረ የሚገኘው። ዲያሪዮ ስፖርት ነው ይህንን መረጃ ያጋራው። ፋራን ጋርሲያ በሪያል ማድሪድ ቆይታው ደስተኛ እንዳልሆነ ይፋ ተደርጓል። ተከላካዩ በአሰልጣኝ አልቫሮ አርቤሎአ ላይ ያለውን ቅሬታንም መልበሻ ክፍል ውስጥ በግልጽ የሚታይ ነገር ነው ተብሎ ነው የሚነገረው። ምክንያቱም ተጫዋቹ ከአሰልጣኙ ጋር ብዙም እውነተኛ የሚባል ግንኙነት ስለሌለው ሲነጋገሩም ጭምር አይስተዋልም ነው የተባለው። ጋርሲያ እንደሚታወቀው ባሳለፍነው ጥር የዝውውር መስኮት በቀድሞ አሰልጣኝ አንዶኒ ኢራኦላ እየሰለጠነ ወደሚገኘው የእንግሊዙ ክለብ ቦርንመዝም ለመዘዋወር ጥያቄ አቅርቦ በክለቡ ውድቅ ከተደረገበት በኋላ በጣም የተበሳጨ ሲሆን ከዚያ በኋላ ባሉት ጊዜያትም በአርቤሎአ ስር የመጫወት እድል ሊሰጠው እንዳልቻለ ጭምር የምናስታውሰው ጉዳይ ነውና በዚህም በጣም ብስጭት ውስጥ እንደገባ ጭምር ይነገራል። ዚነዲን ዚዳን ከክሪስቲያኖ ሮናልዶ ጋር በተያያዘ አንድ ጉዳይን አጋርቷል፣ ሀሳቡን ሰጥቷል። ሪያል ማድሪድን ሳሰለጥን ምንም መመሪያ አልሰጣቸውም ነበር። ሮናልዶም ቢሆን ቤንዜማ፣ ሞድሪችም እንዲሁ ቶኒ ክሮስም ልምምድ ሲያደርጉ ዝም ብዬ ነበር የምመለከታቸው። እነሱን ከመመልከት ውጪ የምናገረው አንድም ነገር አልነበረም። ሁሉም በጣም ተሰጥኦ ያላቸውና ሙያቸውን በጣም የሚያከብሩ ተጫዋቾች ነበሩ ሲል ነው ዚነዲን ዚዳን የሚናገረው።
ሁሉም ሮናልዶ ልምምድ ሲያደርጉ ማየት ነበረበት። ለአእምሮ የሚከብድ ነገርም ያደርግ ነበር። አንዳንድ ተጫዋቾች እሱን ለመመልከት ብቻ ልምምዳቸውን ያቆሙና ቆመው ይመለከቱት ነበር። ልክ እንደ ትክክለኛ ጨዋታ ነበር ልምምዱ ላይ ውብ ነገሮችን የሚያደርገውና ሮናልዶ በልምምድ ሜዳ ላይም በጣም ቁርጠኛ የሆነ ተጫዋች ነው ሲልም ነው ዚነዲን ዚዳን ምስክርነቱን የሰጠው። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ የሃምስትሪንግ ጉዳት እንዳጋጠመው ክለቡ አልናስር ይፋ ማድረጉ ነው የተገለጸው። አሁን ላይ ክሪስቲያኖ ሮናልዶ በጉዳቱ ምክንያትም ከ2 እስከ 4 ሳምንታት ከሜዳ ሊርቅ እንደሚችልም ይፋ ተደርጓል። ይህንን ተከትሎ ፖርቱጋላዊው ኮከብ በቀጣይ ሀገሩ ፖርቱጋል ከሜክሲኮና ከአሜሪካ ጋር በምታደርገው የአቋም መለኪያ ጨዋታ ላይ የመድረሱ ነገር አጠራጣሪ አድርጎታል። የፖርቱጋል ብሔራዊ ቡድን ለወዳጅነት ጨዋታዎቹ የሚጠቀመውን ስብስብ በሚቀጥለው ሳምንት ያሳውቃል ተብሎ ነው የሚጠበቀው። ስለዚህ ሀገሩ ፖርቱጋል ከሜክሲኮና ከአሜሪካ ከሁለቱ የዓለም ዋንጫ አዘጋጅ ሀገሮች ጋር የምታደርገው የወዳጅነት ጨዋታ ላይ ሮናልዶ የመኖር እድሉ በጣም ጠባብ እንደሆነ ነው የተነገረው። ከዚሁ ከክሪስቲያኖ ሮናልዶ ጋርና ከሳዑዲ ፕሮ ሊግ ጋር ካያያዝን አይቀር በርካታ ተጫዋቾች ከሳዑዲ መውጣት ይፈልጋሉ ተብሏል። የሳዑዲ አረቢያ ሊግ ምንም እንኳን የደህንነት ስጋት ቢኖርም የሀገሪቱ ሊግ ግን መካሄዱን እንደሚቀጥል ነው ያስታወቀው። ሊጉ በዛሬው ዕለትም ለክለቦች በላከው ደብዳቤ ደህንነቱ የተጠበቀ ነው፣ ውድድሩ መካሄዱም ይቀጥላል ሲሉ ጭምር ነው የተናገሩት። ይሁን እንጂ በርካታ ሰዎች ግን ሊጉ ባለው ነገር እርግጠኛ መሆን እንዳልቻሉ ተገልጿል። በዚህም ምክንያት በሳዑዲ አረቢያ የሚጫወቱ በርካታ የውጭ ሀገር ተጫዋቾች አካባቢውን ለቀው መሄድ እንደሚፈልጉ ነው እየተገለጸ ያለው። አንዳንድ ተጫዋቾች በደህንነት ስጋት ምክንያትም ቀድመው ቤተሰቦቻቸውን ከሀገሪቱ እንዳስወጡ ነው ዘ አትሌቲክ የዘገበው። ባርሴሎና ተጫዋቹ ተጎድቶበታል። ባርሴሎና ከትላንትና በስቲያ ምሽት ከአትሌቲኮ ማድሪድ ጋር ባደረገው ጨዋታ ሁለት ተጫዋቾቹ ጉዳት እንደገጠማቸው መረጋገጡ ነው ይፋ የተደረገው። በጨዋታው መጀመሪያ ጉዳት አጋጥሞት የወጣው ሁሊየስ ኩንዴ የሃምስትሪንግ ጉዳት እንዳጋጠመው ነው ይፋ የተደረገው። ባርሴሎና ሁሊየስ ኩንዴን ለምን ያክል ጊዜ ከሜዳ እንደሚርቅም አላወቀም ነው እየተባለ የሚገኘው። በሌላ በኩል ቀይሮት ወደ ሜዳ የገባው አሌሃንድሮ ባልዴም በግራ እግሩ ላይ የጡንቻ ጉዳት ገጥሞታል። አሌሃንድሮ ባልዴ በጉዳቱ ምክንያት ለ4 ሳምንታትም ከሜዳ እንደሚርቅ ነው ይፋ የተደረገው። የሁሊየስ ኩንዴ ግን ይፋ አልተደረገም። ዴሊ አሌ በቶትናም ልምምድ መስራት ጀምሯል። እንግሊዛዊው አማካይ ዴሊ አሊ ወደ ቀድሞ ክለቡ ቶትናም በመመለስ በግሉ ልምምድ መስራት መጀመሩን የተነገረው። አዲስ ክለብ በሚፈላለግበት በዚህ ጊዜ ላይ የሚገኘው ዴሊ አሌ የአካል ብቃቱን መልሶ ለማግኘትም እየሰራ ነው። የ29 ዓመቱ አማካይ ዴሊ አሌ ባለፈው መስከረም ወር የሴሪኤውን ክለብ ኮሞ ጋርም ከተለያየ ወዲህም ያለ ክለብ ነው የሚገኘው። በሰሜን ለንደኑ ክለብ ቶትንሃም ዴሊ አሊ በክለቡ አካዳሚ ልምምድ እንዲሰራም እንደተፈቀደለት ነው ይፋ የተደረገው። ኢንተር ማያሚ የስቴዲየሙን መብት መሸጡ ይፋ ተደርጓል። ኢንተር ማያሚ የአዲሱን ስቴዲየም መብት ስምም ለብራዚል የፋይናንስ ተቋም ኑ ባንክ መሸጡ ነው በይፋም ያስታወቀው። ይህንን ተከትሎ አዲሱ የኢንተር ማያሚ ስቴዲየም ኑ ስቴዲየም ተብሎ እንዲጠራ ነው የተደረገው። ግንባታው ለመጠናቀቅ የተቃረበው ስቴዲየሙ 26700 ተመልካቾችንም የመያዝ አቅም እንዳለው ይፋ ተደርጓል። ስቴዲየሙ በሚቀጥለው ሚያዝያ ወርም ይከፈታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን በድጋሚ የምንገናኝ ይሆናል። ለዛሬ ግን እዚህ ጋር ነው የምናበቃው። ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ እመኛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ታዲያ ላይክ እያደረጋችሁ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ ቻናላችንን አብራችሁን ለነበራችሁ በሙሉ ላቅ ያለ ምስጋናዬን ነው የማቀርበው። ፏድ ባሩ ፕሮግራሙን መራው። መልካም ጊዜ፣ መልካም ቀን እንዲሆንላችሁ በአክብሮት ተመኘው።